ይሄ ምንፍቅና ደግሞ አዎ ከዚህ ምንፍቅና ጋር ምላሽ ለመስጠት ኦግስቲን ዲቤት ያደርጋል። ኖ በገዛ ፈቃዱ ራሱ ወጥቶ ጥሮ ግሮማ የሰው ልጅ መዳንን ሊያመጣ አይችልም ያለ እግዚአብሔር ጸጋ የሚል ምላሽ ለመስጠት በሚሞክርበት ሰዓት አይ ፔላጌስ ምን የሚል ሐሳብ ያነሳል። አዳም ኃጢአቱን የሰራው አዳም ነው። ሰው ውድቀቱ የመጣው ለአዳም እንጂ ከሱ በኋላ ላሉት አይደለም የሚል ሐሳብ ሲያመጣ ፔላጌስ ለዚህ መልሱ ምን ነበረ? ይሄ ኦሪጂናል ሲን የሚለውን ሐሳብ ማለት ነው። አይ ሰውማ ከአዳም ውድቀት የተሳተፈው የተካፈለው ነገር አለ የሚል ሐሳብ ያመጣና ኦግስቲን ግን ነፃ ፈቃዱንም ቶታሊ አጥቶታል ወደ ማለት ኦኬ ቶታሊ አጥቶታል ወደ ማለት ነፃ ፈቃድም አልነበረው ክፋት ብቻ ነው ማሰብም ማድረግም የሚችለው እንጂ በጎ መፍቀድም መቀበልም በጭራሽ አይችልም ወደሚል ሐሳብ ይመጣል። ይሄ ወደ መጨረሻ አካባቢ ወደ የኦግስቲን ከፔላጌስ ጋር የነበረው ወደ መጨረሻ አካባቢ ያመጣው ሐሳብ እንጂ ኦግስቲንም ራሱ የነፃ ፈቃድ ሐሳብ መጀመሪያ አካባቢ የሚቃወም አልነበረም። ሰው ነፃ ፈቃድ ሳይኖረው እንደው ዝም ብሎ በቃ ክፋትን ብቻ እያደረገ እንደው እግዚአብሔርን መቀበል ማምለክን በጎ ማድረግም የማይችልበት ስቴት ውስጥ ወድቋል የሚል ሐሳብ አልነበረውም። እንደውም ከመምህሩ ከአምብሮስ የወሰደው አንድ ኮቴሽን አለ። ሴርሞን 169 ላይ የኦግስቲን በጣም የታወቀች ፍሬዝ አለች። we know that God created us without our consent ይልና but he did not justify us without us ይላል። ምን ማለት ነው? እግዚአብሔር እውነት ያለ እኛ ፈቃድ ፈጥሮናል፣ ግን ያለ እኛ ፈቃድ አያድነን የሚል አስተምሯል። ኦፍ ኮርስ ስንወለድ ወይም ደግሞ ሲፈጥረን ስንወለድ ፈቅደን ከዚህ እንወለድ ወይም ደግሞ እንደዛ ብለን ፈቅደን ምናምን አይደለም። ሳንኖርስ ኤግዚስት ሳናረግስ እንዴት ልንፈቅድ እንችላለን ይልና ነገር ግን ሲያድነን ግን ምን ብሎ አይደለም ካለ እኛ እንደው እኛን አስወግዶ በቃ መጥቶ ድናችኋል ብሎ የሚያድነን አይደለም የሚል ኮቴሽን ቨርስ ነበር። ለዛ ትምህርቱ መጨረሻ ላይ ግን የፔላጌስን ጥያቄ ለመመለስ ሲል ግን ሲጀመር ነፃ ፈቃዱንም አጥቷል ወደሚል መጨረሻ አካባቢ ያመጣው ሐሳብ ነበር። ይሄን ደግሞ በሰዓቱ የነበሩ እነ ጆን ካዚያኖ የተባሉ እና ብዙ መነኮሳት ማለት ነው ይሄ ትምህርት ከቤተ ክርስቲያን አባቶች የራቀ የቤተ ክርስቲያን አባቶችም የማያውቁት ነው። ሰው እንደው ምንም ማድረግም እስካይችል ድረስ ነፃ ፈቃዱንም አጥቷል የሚለው የቤተ ክርስቲያን ትምህርት አይደለም ብለው ጆን ካዚያን ምላሽ ይሰጥበታል እና የተለያዩ የቤተ ክርስቲያን አባቶችም እየተጠቀሱ ምላሽ ተሰጠበት። ይሄንን ኦልሞስት በቤተ ክርስቲያን የነ ጆን ካዚያን ትምህርት ተቀባይነት ይዞ እስከ መቼ ድረስ ይመጣል? ደግሞ ወደ ሪፎርሜሽን ዘመን ይመጣል። ሪፎርሜሽን ዘመን ላይ ደግሞ አዲስ ሕይወት ዘርቶ ምን የሚል ትምህርት ይሄ በቃ ፎርሙሌት ተደርጎ ቱሊፕ በሚባል በተለይ ስፔሻሊ በካልቪኒስቶች የሚታወቀው የቱሊፕ ትምህርት ማለት ነው። የቱሊፕ ትምህርት በስፋት መሰጠት ተጀመረ። ቱሊፕ ማለት ምንድነው? በአጭሩ ስንመለከተው የመጀመሪያ ስፔሊንጎቹ ናቸው የሐሳቦቹ የመጀመሪያ ፊደሎች ተወስደው ነው እና TULIP ነው ቱሊፕ ማለት ነው። እና ቲ ማለት ቶታል ዲፕራቪቲ ማለት ነው። ኦኬ ሰው ቶታሊ ዲፕራይቭ አድርጓል፣ ቶታሊ ዴድ ሆኗል። ለመልካም ነገር ለመልካም ፈቃድ መልካም ለማድረግ ቶታሊ ዴድ ነው የሚል ማለት ነው። ምንም መልካም ነገር ማድረግም ማሰብም ማወቅም አይችልም የሚለውን ቶታሊ ዲፕራይቭ የሆነ ነው ሰው ከውድቀት በኋላ ይላል። ደን ቶታሊ ዲፕራይቭ ከሆነ ደግሞ አይደለ ደን አንኮንዲሽናሊ እግዚአብሔር የሚያድናቸውን ይመርጣል ይላል። ከነዚህ ቶታሊ ዲፕራይቭ ካደረጉ ሰዎች ምን ያደርጋል? አንኮንዲሽናሊ ያለ ምንም ቅድመ ሁኔታ ማለት ነው ያለ ምንም ምክንያት እግዚአብሔር
ቶታሊ ከወደቁት የሰው ዘሮች የሚፈልጋቸው ያለ ምንም ምክንያት ኦኬ እንትን አላቸው መርጦ ምን አላቸው ያድናቸዋል። አንኮንዲሽናሊ ኤሌክት ያደርጋል የተወሰኑ ሰዎች። ደን አንኮንዲሽናል ኤሌክሽን ይሄ ነው። ከዛ ሊሚትድ አቶንመንት ኦኬ ሊሚትድ አቶንመንት። ስለዚህ አንኮንዲሽናሊ ኤሌክት ላረጋቸው ለነዛ ጥቂቶች ሰዎች ብቻ መጥቶ አቶንመንት ይሞትላቸዋል ማለት የሚቤዣቸው እነዚህን የተመረጡትን ብቻ ነው። ሌሎችን አያድናቸውም ማለት ሊሚትድ አቶንመንት ማለት ሊሚትድ አቶን። ከዛ ኢሬዚስቲብል ግሬስ ማለት ኢሬዚስቲብል ግሬስ ምን ማለት ነው? ለነዚህ ለተመረጡ ብቻ ሊቋቋሙት የማይችሉት እንደው እምቢ ማለት የማይችሉትን ጸጋ ይሰጣቸዋል። ለነዚህ ፊው ኤሌክትስ ሊቋቋሙት የማይችሉት ጸጋ ይሰጣቸዋል። እምቢ ማለት የማይችሉትን ማለት። ስለዚህ እምቢ የማይሉትን ጸጋ ስለሚሰጣቸው ደን ፐርሲቨረንስ ኦፍ ሴይንትስ ሀፐን ያደርጋል ማለት። ፐርሲቨረንስ ኦፍ ሴይንትስ ምን ማለት ነው? እነዚህ የተመረጡ በጭራሽ ድህነታቸው ደግሞ ሊያጡት አይችሉም በጭራሽ የሚል ትምህርት ማለት። ሶ ቱሊፕ የሚባለውን የካልቪኒስት ትምህርት ፎርሙሌት ተደረገ። ኦኬ የተመረጡ አሉ። ሰው ቶታሊ ወድቋል። ከነዛ ከወደቁት አንኮንዲሽናሊ ያለምንም ቅድመ ሁኔታ የተወሰኑትን መርጧል። ለነሱ ብቻ ሞቶላቸዋል። ከዛ ለነሱ የማይቋቋሙ ጸጋ ሰጥቷቸዋል። ዘን ፋይናሊ እነሱ ብቻ ይድናሉ። ድህነታቸውን በጭራሽ ሊያጡት አይችሉም ብለው ያስተምራሉ። ድህነታቸውም ሊያጡት አይችሉም ሲባል ባይዘው እነዚህ ሰዎች ምንም እግዚአብሔርን ቢያሳዝኑ፣ እግዚአብሔርን ቢሳደቡ፣ ሰውን ቢያስቀይሙ፣ ሰውን ቢገሉ ምናምን እነዚህ አይነት ኃጢአቶች ሁሉ ሊሰሩ ይችላሉ። ግን ኦልሬዲ ሰሌክትድ ኤሌክትድ ስለሆኑ ምንም ይሁን ምን ድህነታቸው አያጡትም የሚል አይነት ትምህርት ነው ማለት። ከነዚህ ደግሞ የሉትራን አይነት የሉትራኖች ደግሞ ሀሳብ አለ። ከነዚህ ማለት የተወሰኑ ሀሳቦችን ይቀበላሉ፣ የተወሰኑትን ደግሞ ሪጀክት የሚያደርጉ ማለት። የሉትራን ቶታል ዲፕራቪቲን አት ሳም ፖይንት ይቀበላሉ ማለት ሲቪል ጉድስ አሉ። ኦኬ በደንብ የካልቪኒስት እና የሉትራን የተወሰነ ልዩነታቸውን ላሳያችሁና ከዛ ማስረጃዎችን ምናምን ከፍቼ የተወሰነ አሳይቼ ወደ መጽሐፍ ቅዱስ እንሄዳለን። የሉትራንና በእነዚህ ፖይንቶች በቱሊፖች የሉትራንና የካልቪኒስቶች ልዩነታቸው ምንድን ነው? ኦፍኮርስ ቶታል ዲፕራቪቲ ሲሉ አንዳንድ ሪፎርምድም ቶታሊ ዲፕራይቭ አድርጓል ሲባል ኤክስተርናል ጉድስ ማድረግ አይችሉም ማለት አይደለም ብለው የሚያብራሩ አሉ። ግን ሉትራኖች ራሳቸው ሲያብራሩ ከካልቪኒስት ቱሊፕ በምንድነው የምንለየው የሚለውን ሲያብራሩ ሉትራኖች ራሳቸው ቶታል ዲፕራቪቲ አለ፣ ትክክል ነው፣ እናምናለን። ሰው በቃ ለክፋት ብቻ የሚቆም ለእግዚአብሔር ፈቃድ ሁል ጊዜ ተቃራኒ የሆነ እንደሆነ ያምናሉ። በሉትራን አስተምሯቸው ማለት ይሄ ፎርሙላ ኦፍ ኮንኮርድ ሶሊድ ዲክላሬሽን ላይ በሚገባ ነው የሚናገሩት ማለት መልካም ነገር ለማድረግ የሞተ ብቻ ነው ኢንታይርሊ ዴድ ነው የሚለውን ይቀበላሉ። ግን ሲቪል ጉድስ የሚባሉ ለምሳሌ ይሄ አለመስረቅ፣ አለመዘሞት ምናምን እንደዚህ አይነት ነገሮች ግን የማድረግ ካፓቢሊቲ አለው የሚል ማብራሪያ ይጠቀማሉ። ሲቪል ጉድስ እንጂ ስፒሪቹዋል እና ዲቫይን ለሆኑ ጉዳዮች ወይም ደግሞ መንፈሳዊ ለሆነ መልካምነት ለማመን ምናምን በጭራሽ አይችሉም የሚል ትምህርት አላቸው በቶታል ዲፕራቪቲ። አንኮንዲሽናል ኢሌክሽን በሚለውም በሚገባ ይቀበላሉ። ግን ፖዚቲቭ አንኮንዲሽናል ኢሌክሽን የሚባል አስተሳሰብ አላቸው። ፖዚቲቭ አንኮንዲሽናል ኢሌክሽን ምን ማለት ነው? የሚድኑትን ብቻ ነው የመረጠው እንጂ የማይድኑትን አልመረጠም። ይሄ በጣም ሪዘርቭድ በሆኑ ሪፎርምድ ቴዎሎጂያንስ ወይም ደግሞ ይሄ በካልቪኒስት አስተምሮ የሚድኑትንም የሚጠፉትንም ወስኗል የሚል አስተምሮ አላቸው። በቃ የሚድኑትንም የተመረጡ ናቸው፣ የማይድኑትንም የተመረጡ ናቸው የሚል ትምህርት አላቸው። በሉትራን ግን ምንድነው ትምህርታቸው? አልሸሹም ዞር አሉ ነው። በእርግጥ የሚድኑትን መርጧል፣ ግን የማይድኑትን አልመረጠም የሚል ነው። የማይድኑትን ግን አልመረጠም። ምን ይላሉ? ከካልቪኒስቶች
በዚህ በአንኮንዲሽናል ኢሌክሽን የሚድኑትን አንኮንዲሽናሊ ኢሌክት አድርጓል የሚለውን እንቀበላለን ይሉና ከአርሜኒያን ቴዎሎጂ ደግሞ አርሜኒያ ነፃ ፈቃድ አለው የሚሉ የፕሮቴስታንት ሴክቶች ናቸው። ከአርሜኒያን ቴዎሎጂ ደግሞ የሚጠፉት በገዛ ፈቃዳቸው ሪጀክት ስላደረጉት ነው የሚለውን እንቀበላለን ይላሉ። እንዴት ሊያስማሙት እንደሚችሉ ምናልባት ለእነሱ እንሰጣቸዋለን። የሚድኑትን ከመረጠ የማይድኑት ደግሞ በገዛ ፈቃዳቸው መልካም ማድረግ በጭራሽ የማይችሉ ክፋትን ብቻ መንፈሳዊ መልካምነት ነው እያወራ ያለው። እንደዛ ማድረግ የማይችሉ ከሆነ ለአለመዳናቸው ተጠያቂ የሚሆነው ኦፍኮርስ ጸጋውን ያልሰጣቸው እንጂ እነሱ ምንም ማድረግ ስለማይችሉ ማለት ነው። ግን ምን ብለው ይናገራሉ? ኦፍኮርስ የዳኑት በእሱ ተመርጠው ቢሆንም ያልዳኑት ግን በራሳቸው ፈቃድ ነው ይላሉ ማለት ነው። ደን ይሄ ሊሚትድ አቶንመንት የሚለውም አይቀበሉም። ለተወሰኑ ሰዎች ብቻ ነው የሞተው የሚለውን ትምህርት አይቀበሉም። ለዓለም ሁሉ ነው የሞተው፣ ግን ጸጋውን የሚሰጣቸው የሚያድናቸው ግን የተመረጡትን ነው የሚለው ይቀበላሉ። ኢሬዚስቲብል ግሬስ የሚለው ወይም ደግሞ የማይቋቋሙት ጸጋ የሚለውን ደግሞ ይቃወማሉ ማለት አይቀበሉትም። ሰው ሪጀክት ሊያደርግ ይችላል። እንደውም መዳን አግኝቶ ምናምን ራሱ ድነቱን ሊያጣው ይችላል። በእርግጥ እዚህ ጋም በሉትራን መካከል እርስ በርሶ የተለያየ ሀሳብ አለ፣ የተለያየ ትምህርት አላቸው በሉትራን መካከል ማለት ነው። እንደው ድህነት ይታጣል አይታጣም በሚለው ራሱ የቻለ ዲስከሽን የሚያደርጉበት ጉዳይ ነው። ደን ፐርሲቨረንስ ኦፍ ሴይንትስም አይቀበሉም አብዛኞቹ ሉትራኖች ማለት ነው። ይሄ በቃ የተመረጡት ግዴታ እስከ መጨረሻው ድረስ ይጸናሉ ይድናሉ ማለት አይደለም። ድህነታቸው የተቀበሉት ጸጋ ራሱ ሊያጡት ይችላሉ ብለው ያምናሉ። ካልቪኒስቶች አይ በቃ አንዴ የተመረጡት ቅዱሳን ምንም ቢያደርጉ ድህነታቸው አያጡትም፣ ሊደክሙ ይችላሉ እንጂ በጭራሽ ድህነት አያጡትም የሚል ሀሳብ ሲያነሱ፣ እነዚህ ሉትራኖች ደግሞ ኖ ድህነት ካገኙ በኋላ ራሱ የተሰጣቸውን ጸጋ ሊያጡት ይችላሉ የሚል ትምህርት አላቸው ማለት ነው። ሶ ጀነራሊ የአመጣጡ ይሄ ጸጋ ብቻ የሚለው የትምህርቱ መሰረት ወይም ደግሞ አመጣጥ ከምን አንጻር ነው? ከሰዎች ነፃ ፈቃድ። እንደው የማዳን እግዚአብሔር ቢሆንም ጸጋ የሚሰጠው ሰው ለመቀበል ግን ኮንዲሽን አለው ወይም ደግሞ ፈቃድ አለ ወይስ የለውም የሚለውን ነው የጸጋ ብቻ ትምህርት መሰረቱ ማለት ነው። መጀመሪያ አጀማመር። በኋላ ላይ የመጡ የአርሜኒያን ይሄንን ተቃውመው የመጡ ፕሮቴስታንት ጴንጤቆስታሎች አብዛኞቹ አይ ቲንክ የአርሜኒያን ታይፕ ነው የሚቀበሉት። ይሄ ነፃ ፈቃድ አለው ሰው አምኖ ነው የሚቀበለው የሚለውን ትምህርት ነው የሚቀበሉት አብዛኞቹ ማለት ይቻላል እንግዲህ ባላቸው ትምህርት ስንመለከታቸው ማለት ነው። አብዛኞቹ ሰው ነፃ ፈቃድ አለው ዘን አምኖ ፈቅዶ ተቀብሎ ነው ዳግም ልጅነትን የሚያገኘው የሚል ትምህርት ነው ያላቸው። የካልቪኒስት እና የሉትራን ግን ሰው መጀመሪያ ሪጀነሬት ሳያደርግ ወይም ደግሞ ዳግም ልጅነትን ሳያገኝ ማመን ራሱ አይችልም የሚል ትምህርት ነው ያላቸው። እንደውም በካልቪኒስቶች የታወቀች ፍሬዝ አለቻቸው። ምንድን ነው የሚለው? ሪጀነሬሽን ፕሪሲድስ ፌዝ የሚል ማለት ነው። ሪጀነሬሽን ፕሪሲድስ ፌዝ ማለት ዳግም ልደት እምነትን ይቀድመዋል። ዳግም ካልተወለድክ ራሱ ልታምን አችልም የሚለውን ትምህርታቸው ማለት ይሄ የሉትራንም ትምህርታቸው ነው፣ ሀሳባቸው ነው። አንድ ሁለት ማስረጃዎችን ላሳይና ወደ ወንድሞች እንሄዳለን ማለት ነው። ኦኬ መጀመሪያ ከሉትራኖቹ ሀሳብ እንጀምርና ይሄ ፎርሙላ ኦፍ ኮንኮርድ ሶሊድ ዲክላሬሽን ኦን ፍሪ ዊል ሁለተኛው አርቲክል ማለት ነው። ሴክሽን 7 ላይ ያለውን ሀሳብ 7 ሙሉን ብታነቡት አሪፍ ነው፣ ግን ሴክሽን 7 ላይ ያለው ሙሉ ሰመራዊ ስለሚያደርገው እሱን ላንብብላችሁ። ኦኬ ያው ኦኬ ትራንስሌት the formula of concord solid declaration አርቲክል 2 on free will ማለት ነው ሴክሽን 7 ላይ ኦኬ እንዲህ ይላል namely that in spiritual and divine things the intellect, heart and will of the unregenerated man are utterly unable ይላል። ምን ማለት ነው? በስፒሪቹዋል እና ዲቫይን በሆኑ ጉዳዮች በመንፈሳዊና መለኮታዊ በሆኑ ጉዳዮች የሰው ዕውቀት፣ ሐሳብ፣ ፈቃድ
ለአንሪጀነሬትድ ማን ዳግም ላልተወለደ ሰው ማለት ነው አተርሊ አንኤብል ምንም ቶታሊ አተርሊ በፍጹም አይችሉም ይላል። ምንም ለመንፈሳዊና ለመለኮታዊ ሐሳብ ማለት ነው። ባይ ዜር ኦውን ናቹራል ፓወርስ በተሰጣቸው ተፈጥሯዊ ጸጋ ማለት ነው። ቱ አንደርስታንድ መረዳት፣ እሺ፣ ብሊቭ ማመን፣ አክሴፕት መቀበል፣ ቲንክ ማሰብ፣ ዊል ቢጊን ኢፌክት ዱ ወርክ ኦር ኮንከር ኢን ወርኪንግ ኤኒቲንግ በት they are entirely የሆኑ ነገሮች ቶታሊ ኢንታይርሊ ምንድን ነው ይላሉ? ዴድ ነው የሞተ ነው ይላሉ። የሞተ ነው ሶ ኢንታይርሊ ዴድ ስለሆነ ሶ ዛት ኢን ማንስ ኔቸር ሲንስ ዘ ፋል ከመውደቁ የተነሳ ማለት ነው ቢፎር ሪጀነሬሽን ዳግም ከመወለዱ በፊት there is not the least spark of spiritual power እንደው የሆነ ትንሽዬ ስፓርክ እንደው ትንሽዬ ብልጭታ እንኳን የመንፈሳዊ ጉዳይ ነገር አልቀረው። ምንም የቀረው መንፈሳዊ ነገር የለም። ኦኬ ምንም ስፓርክ ኦፍ ሊትል ስፓርክ ኦፍ ስፒሪቹዋል ጉዳይ ምንም የቀረው የለም ማለት ነው። ኖር ፕሬዘንት ምንም የቀረ የለው ማለት የተረፈ ወይም የቀረ የለው by which of himself he can prepare himself for God's grace የእግዚአብሔርን ጸጋ ሊቀበልበት የሚችልበት ምንም የቀረው ነገር የለም። or accept the offered grace የተሰጠውን ግሬስ ሊቀበልበት ወይም ደግሞ ሊቀበልበት የሚችልበት ስፒሪቹዋል የሆነ የቀረ ነገር ምንም የለውም ይላል። ስለዚህ ምን ማለታቸው ነው? አንሪጀነሬትድ የሆነ ሰው ይሄንን የተሰጠውን ጸጋ ራሱ መቀበል ስለማይችል ስለዚህ መጀመሪያ ምን ያደርገዋል ማለት ነው? አስቀድሞ ሪጀነሬት ያደርገዋል፣ ዳግም ይወልደዋል። ከዛ በኋላስ እንዲያምን ያደርገዋል ማለት ነው። ኦኬ እንዲያምን ያደርገዋል። አለበለዚያ ግን ሪጀነሬት ሳይደረግ ግን ማመን ራሱ በጭራሽ አይችልም የሚል ሐሳብ ነው የሚያነሱት ማለት ነው። ይሄ የሉትራን ፖይንት ኦፍ ቪው ነው ማለት ነው። የሉትራኖች ሐሳብ ነው። የካልቪኒስቶችም ይሄ የታወቀ እንትናቸው ነው፣ የታወቀ ትምህርታቸው ነው። ዌስት ሚኒስተር ኮንፌሽን ቻፕተር 7 ሴክሽን 3 እግዚአብሔር ከሰው ጋር ስላለው ኪዳን የሚለውን ክፍል ማለት ነው ምን ብለው ይናገራሉ? ለዘላለም ሕይወት የተመደቡ ሁሉ ፈቃደኛ እንዲሆኑና እንዲያምኑ መንፈስ ቅዱስን እንዲሰጣቸው ተስፋ ሰጠ ይላል። ምን ለተባሉት ነው? ለዘላለም ሕይወት የተመደቡ የመደባቸውን ለነርሱ ፈቃደኛ እንዲሆኑ ፈቃድ እንዲኖራቸው ራሱ ፈቃደኛ እንዲሆኑ ራሱ የሚሰጣቸው እንዲያደርጋቸው ፈቃደኛ እንዲሆኑና እንዲያምኑ መንፈስ ቅዱስ ይሰጣቸዋል። ስለዚህ ፈቃደኛ ተጠይቀው ነው ፈቃደኛ እንዲሆኑና ፓርላማ እንዳለ ማለት ነው። እንደ ፓርላማ ማለት ነው። ምንም እንትን ፈቃደኛ መሆን ስለማይችሉ ዮኒ ፈቃደኛ መሆን አይችሉም እነሱ። ስለዚህ ምንድነው የሚያደርገው መሰለ? መንፈስ ቅዱስ ገብቶ ልባቸውን ሪጀነሬት ዳግም ይወልደውና ፈቃደኛ እንዲሆኑ ራሱ ይቀይራቸዋል። ቶታሊ ይለውጣቸዋል። ዘንድ ፈቃደኛ ይሆናሉ። ዘንድ ቀጥለው ፈቃደኛ ከሆኑ በኋላ ዳግም ተወልደው የለ ከዛ በኋላ ያምናሉ። እንዲያምኑ ደግሞ ያደርጋቸዋል ማለት። ስለዚህ እንዲያምኑ ፈቃደኛ እንዲሆኑ የሚያደርጋቸው ማለት ነው መንፈስ ቅዱስ ገብቶ ነው የሚያደርጋቸው ማለት እንጂ መጀመሪያ ልክ ሲሰበክ ራስ አምነው ፈቃደኛ ሆነው ሳይሆን ፈቃደኛ መሆን አይችሉም። ሁሉም ተቃዋሚዎች ናቸው። የሚፈልጋቸውን ሰዎች ግን ይገባና ልባቸውን ልውጥ አድርጎ ፈቃደኛ እና አማኝ እንዲያምኑ ያደርጋል። እሱ ጋር ነው ያልገባኝ። ዋድዬ ምንድን ነው መንፈስ ቅዱስ ራሱ ነው የሚመራቸው ወይስ እነሱ ጸሎት አድርገው ተቀብለውት ያንን ነገር ከዛ በኋላ ነው የሚሆነው? እነሱ መቀበልም አይችሉም። ጭራሽ ተቃዋሚ ብቻ ናቸው፣ ወይም ደግሞ መቃወም ብቻ ነው። እየተቃወሙትም ልባቸውን ገብቶ ራሱ ነው የሚከፍተው። ሪጀነሬት ያደርጋቸዋል፣ ዳግም ይወልዳቸዋል። አስቀድሞ ምን ማለት ነው ይሄ? አሁን በመጽሐፍ ቅዱስ ሪጀነሬሽን ወይም ዳግም ልደት በምንድነው? ሰው አምኖ ሲጠመቅ ዳግም ይወለዳል። ለዛ እኮ ነው ኮንፊውዝ የሆንኩ። ምንድን ነው ያንተ እንትን ማለት ነው አይደለ እንዴ? ያንተ መማር፣ ያንተ ማወቅ፣ ያንተ ፈቃደኝነት ነው።
ፈቃድ የሚባል የለም ጭራሽ። አሁን ፈቃድ እነሱ ስለሌለ ራሱ ነው መንፈስ ቅዱሱ እያስገደደ የሚያደርገው እያሉ ነው። ፈቃድ የሚባል ጭራሽ የለም። ፈቃድ ስለሌለ መጀመሪያ ምን መደረግ አለብህ? ዳግም ተወልደህ ነው የምትጀምረው። መንፈስ ቅዱስ በቃ አንተ አሁን ኢሌክት ከሆንክ የተመረጥክ ከሆንክ የአንተ ፈቃደኛ ልትሆን አትችልም። ስለዚህ ምን ያደርጋል? የተመረጥክ ስለሆንክ ይመጣል፣ ዳግም ልጅነትን ይሰጥሃል። ልጅነት ከተሰጠ በኋላ ምን ማድረግ ትችላለህ? ታምናለህ። ይሄ እኮ ዋሃብያ የምንላቸው አይደሉ? ዋሃቢ ነው የሚባለው እስልምና። ይሄ ቀድር የሚባለው ሊትራሊ ዋሃቢ እንደማለት እኮ ነው አባ። ዛት ይዘካ እንደዛ ነው። እና እንደውም የሚገርምህ መላእክትንም ሰዎችንም በቃ ለዚህ ዓላማ የመረጣቸውም አሉ፣ ለጥፋትም የመረጣቸው አሉ። ሊትራሊ ብለው የሚያምኑ አንተ ከጥፋት መካከል የተመረጥክ ከሆነ ምንም ብትወጣ ብትወርድ ብትፈርጥ አትድንም። ያ የተመረጠ ከሆነ ደግሞ ቢወጣ ቢወርድ ሰው ቢገድል እግዚአብሔርን ቢሳደብ ቢያስቀይ ምናምን ድነቱን አያጣም። ዛት ኢዝ ትምህርታቸው። ምክንያቱ ኦልሬዲ ኤሌክት ነው፣ ራሱ ነው ያሳመነ። ስለዚህ ካልቪኒስቶች ናቸው የሚያስተምሩት። ይሄ ካልቪኒስቶቹ ምዕራፍ 9 ስለ ነፃ ፈቃድ በሚናገረው ክፍል ቁጥር 3 ላይ ሴክሽን 3 ምን ይላል? ሰው በኃጢአት በመውደቁ ከድህነት ጋር ለሚመጣው ማንኛውም መልካም መንፈሳዊ ነገር ለማድረግ የመፍቀድ ችሎታው ሁሉ ሙሉ በሙሉ አጣ። የመፍቀድ ችሎታው እኮ የዲያብሎስ ትምህርት ነው። እውነት ለመናገር ያ ሙሉ በሙሉ ዲያብሎስ የፈለግከውን ብታረግ ተቀባይ ቢያደርግ በጸጋው መመላለስ የለብህም። ዲያብሎስ ራሱ ተወስኖበት ነው ባይዞ ዲያብሎስ የሆነው በካልቪኒስቶች ትምህርት። ዲያብሎስ ስለተወሰነበት ነው ዲያብሎስ የሆነው እንጂ በገዛ ፈቃዱ አይደለም። እሱ አንድ መጽሐፋቸውን ላሳያችሁ። አሁን ከመላእክትም ከሰዎችም የሆኑ የተመረጡ ስላሉ እንጂ አሁን ዲያብሎስ ከጠፉት መላእክት መካከል የሆነው እግዚአብሔር ስለወሰነበት ነው ማለት ነው። አሁን ስለ ምርጫ የሚናገረውን የካልቪኒስቶችን አንድ መጽሐፍ ላሳያችሁ። ዌስት ሚኒስተር ኮንፌሽን አክቹአሊ። እሺ ቁጥር ስለ እግዚአብሔር ዘላለማዊ ድንጋጌ ይልና ኦኬ ምዕራፍ 3 ማለት ነው። ዌስት ሚኒስተር ኮንፌሽን ስለ እግዚአብሔር ዘላለማዊ ድንጋጌ ይልና እግዚአብሔር ዘላለም የደነገገውን ድንጋጌ ቁጥር 4 ላይ በእንደዚህ አይነት ልዩ ሁኔታ ኦኬ ቆይ ቁጥር 3 ላይ በእግዚአብሔር ድንጋጌ ለክብሩ መገለጫ አንዳንድ ሰዎችና መላእክት ምን አድርጓል? ለዘላለም ሕይወት ሌሎቹ መላእክትና ሰዎች ማለት ነው ለዘላለም ሞት አስቀድሞ በእግዚአብሔር ተወስነዋል። ታዲያ ምን አለፋ? ያ በቃ በምን ያውቃሉ እንግዲህ አሁን ይሄን ለማወቅ በምን ይታወቃል? ምንም አታውቅም። ባይዘው ወይ አሁን ሰዎቹ አሁን አንተ ተመርጣ ማለት ምርጫ ከተመረጡት መካከል ታውቃለህ። ይወዳውን በዚህ አካሄድ you don't know አሁን አንድ ሰው እንትን ይላል። አሁን ለምሳሌ እኛ አሁን እኔ ራሴ እንደተመረጥኩ አውቃለሁ ይሉና አንተ መጨረሻ ላይ ወይም ሙስሊም እንደማትሆን ወይ ከካልቪኒስት እንደማትወጣ በምን ታውቃለህ ትለውና እንግዲህ ከወጣው እስካለው ድረስ እርግጠኛ ነኝ ከወጣው ግን አልተመረጥኩም ነበር ማለት ነው ይላል። አልተመረጥኩም ነበር እሺ ትላለህ ማለት ነው ይላል። እና እንደዚህ አይነት ትመቸኛለች እንደዛ ነው የሚሉትና ትንሽ የሚያስቅ ነገርም አለ እውነት ለመናገር። አረፈታ እያልን ነው ማንበብ ያለብን አባት ሲሪየስ አይነት ትምህርት ስላልሆነ በእውነት እየሳቀን እየናናን እንጂ ይሄ ኮስተር ብዬ መማረው ትምህርት አይደለም። ያ ሰው ከዚያ አንጻር ነው እንትን የሚሉትና አንዳንዱ ኃጢአት ባለመስራቱ ምናምን ይሉና ከዛ ልክ ኃጢአት ሲሰራ ኦኬ ስለዚህ ኃጢአት አልተመረጠም ነበር ነው እና እንደዛ ይመቻሉ። እኔ ጥብስ የሆነ እምነት ተመችቶኝ ኦኬ ሳመራይዝ ስናደርገው እንግዲህ እኔ ሪፍሬዝ ላድርገውና ከዛ ወንድሞች እንዲቀጥሉበት መኩ በመጽሐፍ ቅዱስ እንዴት ይታያል የሚለውን
መኩ ይሄድበትና ከዛ ወንድሙ እነ ብሬ ምናምን አሉ ይጨማምሩበታል። ከዛ ያሬዶና መምህር ኤፍሬም ሰመራይዝ ያድርጉና በአባቶችስ እንዴት ይታይ ነበረ የሚለው ሰዓት ካለን ወደ በኋላ ላይ እናየዋለን። በአጠቃላይ ጠቅለል ስናደርገው ይሄ ጸጋ ብቻ የሚለው ቃሉ ባይዘው ምንም ችግር ያለበት አይመስልም አይደለ? ጸጋ ብቻ እግዚአብሔር ካላዳንን በስተቀር እኛ በገዛ ራሳችን አንድንም የሚለውን ሀሳብ ለማስተላለፍ ቢሆን በጣም የእኛም ትምህርት ነው። ሰው በራሱ ጥረት ግረት መዳንን ሊያመጣ አይችልም። ኦፍኮርስ ጸጋ እግዚአብሔር ነው የመዳን ሁሉ ጀማሪ። መዳናችንም የፈጸመው ኦፍኮርስ እግዚአብሔር ብቻ ነው። እኛ አስተዋጽኦ ሰጠን ወይም ደግሞ እንዲያድነን የሆነ ነገር አድርገን አይደለም። እግዚአብሔር ያንን አይቶ ኦኬ መዳን ይገባችኋል ብሎ አይደለም ያዳንን ማለት። ግን የተሰራው መዳን ግን የምንቀበልበት ኮንዲሽን ግን አለ ማለት እግዚአብሔር አድኖሃል። ግን ሲያድን ግን ነፃ ፈቃድህን ጠምዝዞ አዙሮ ቀምቶ በቃ ነፃ ፈቃድ ስለሌለ እንደውም የተወሰኑ ሰዎች የሚመቹኝን የተወሰኑ ምንም ቅድመ ሁኔታ ሳላይ እነዚህ ሰዎችን መርጫለሁ እነዚህን ደግሞ አልመረጥኳቸውም ፎር ዛት ማተር ምናምን ብሎ እግዚአብሔር የሰው ፊት አይቶ ዝም ብሎ በቃ የሆኑ ሰዎችን ሴሌክት የሚያደርግ አምላክ ግን በፍጹም አይደለም። ለዓለም ሁሉ መዳኑ እጁን ዘርግቶ ይሰጣል። ከዛ በኋላ ሰው ግን መቀበል አለበት። ኦፍኮርስ አዎ መቀበል አለበት። ልክ የመጻጉዕን ታሪክ ትመለከታላችሁ አይደል? መጻጉዕ እኮ የታወቀ ነው፣ ታሟል አይደል? አልጋ ላይ ተኝቷል። ክርስቶስ መጣ ሊፈውሰው ማለት ነው። ሊፈውሰው ሲፈልግ ግን ልትድን ትወዳለህን? የእሱ ፈቃድ ኦፍኮርስ ይጠየቃል ማለት ኦፍኮርስ መዳን በራሱ ማዳን ይችላል መጻጉዕ? አይችልም። ራሱን ማዳን አይችልም። የሚያድነው አካል ይፈልጋል። እሱም ክርስቶስ ነው። መጣ። ሲመጣ መዳን ትወዳለህን አለው። አዎ ማለት ከኛ ይፈልጋል። ነፃ ፈቃዳችን ተጠቅሞ ነው የሚያድነን እንጂ አንተ ሳትፈቅድ መጥቶ ጠምዝዞ አያድንህም። እግዚአብሔር እንደዚህ አይነት አምላክ አይደለም። ነፃ ፈቃዱ ተጠቅሞ ሲያድነው ትመለከታለህ። ለእነሱ የምትጠይቁልኝ አንድ ጥያቄ አለ። እንደው ሌሎቻችሁ ከሰማችሁ ከዚህ ላይ መጀመሪያ ከተመረጠ ለምን መጀመሪያ ያስፈጠራቸው የማያስፈልጉት? መጀመሪያ ሁሉንም የመረጠ ሁሉን ነገር ያስተካከለ ከሆነ እግዚአብሔር አምላክ መጀመሪያው የማይፈለጉትን ለምን ፈጠራቸው? እና ያ ጥያቄ ይፈጥራል። ገባ? በእነሱ ትምህርት እኮ ከተመረጠ ሌላው እንዴት ለምን ፈጣሪ ፈጠረው ታዲያ የማያስፈልገው? ያው እንግዲህ ኃይሉን ለማሳየት የሚቀጣቸው አካላት ያስፈልጋሉ እና እነዚህ ለቅጣት ይቆዩ፣ እነዚህ ደግሞ ለድህነት ይቆዩ ብሎ እነዚህ ክብሩን ለማሳየት ይላሉ፣ እነዚህ ደግሞ ስልጣኑን ኃይሉን ለማሳየት ይላሉ። እንግዲህ እግዚአብሔር አምላክ እንዲያው ኃይሌ ላሳይ ብሎ የተወሰኑ ለሲኦል ፈጥሮ እንዴት እንደምቀጣችሁ ላሳያችሁ ብሎ መፍጠር ከባድ። የእናቴ መቀነት አይነት ነገር ሆነብኝ እኮ ይዋደ ከዚሁ እንትን አሳየውና ይሄ ለክብሩ መገለጫ የሚለው ለሲኦል ፈጠረው የሚለውን አሳያቸው እስቲ አንድ ጊዜ። ለክብሩ መገለጫ ለሲኦል ነው የፈጠረው ሰው። ምን? እስቲ ያሳየው ይዋደ። ያ እችንማ ከነሱ ጋር የምጫወታት ናት። አምጣልኝ። ይህ ከላይ ቅድም ያነበብኩትን ማለት ነው። አንዳንዶቹ ለክብሩ መገለጫ እንዲሆን፣ አንዳንዶቹ ለዘላለም ሕይወት፣ አንዳንዶቹ ለዘላለም ሞት ፈጥሯል የሚለው ማለት ነው። እዚህ ጋር ሶስተኛ ላይ በእግዚአብሔር ድንጋጌ ለክብሩ መገለጫ አንዳንድ ሰዎች እና መላእክት ለዘላለም ሕይወት፣ ሌሎቹ ለዘላለም ሞት አስቀድሞ በእግዚአብሔር ተወስነዋል ይላል። ለምንድነው? ለክብሩ መገለጫ ነው ለዘላለም ሕይወትም ለዘላለም ሞትም የተወሰኑት ብሎ ይናገራል። እና ለክብሩ መገለጫ ነው ይላሉ። እንግዲህ ጌታስ እሱ ሲሆን በመክተት ነው የሚደሰተው ለክብሩ። እንግዲህ እንደዛ ነው መሰለኝ። የማን መጽሐፍ ነው ይዋድ? አሁን ያነበብከው መጽሐፍ ጸሐፊው ማን ነው? የካልቪኒስቶች ነው። የእምነት መግለጫ ነው። ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ይባላል። የሪፎርምድ ኮንፌሽን ነው። አረ ቁርአን ነው በሉኝ በጌታ። እሱ ሳይሻል ቀረ ብለህ ነው አሁንማ።
ይሄ ባይዘው አንዳንድ እኮ ግራ ገብቶኛል በጣም በምን ጣዕም ቁርአን ላይ ቀጥታ ተጽፏል ይሄ ቃል ባይዘው ሱራ 7:157 ላይ ብዙዎች ከሰዎችና ከአጋንንት ለገሃነም ፈጥሯል ይላል ቁርአንም ላይ። ስለዚህ ታዲያ በጎን ወደዚህ ቁርአን ነው የምናነበው በዚህ ከእስልምና በኋላ ስለመጡ አይ ቲንክ አንዳንድ ነገር ከዛም ይወስዳሉ ነው የምትለኝ? ይዋሳሉ መሰለኝ እንደመሰለኝ ይዋሳሉ እንዴ? የማይነሱ ትምህርት እኮ ነው። በነገራችን ላይ እኮ ይሄ በጣም አደገኛ ክህደት ከመሆኑን ባሻገር እግዚአብሔርን መክሰስ ሁሉ ነው በነገራችን ላይ። ምክንያቱም መጽሐፍ ቅዱስን የጨበጠ ሰው ይህን ተናገረ ቢባል ከራሱ ይናገራል ይላል። አቡሃ ለሐሰት ተብሎ በመጽሐፍ ቅዱስ የተቀመጠ ማን ነው ከተባለ ዲያብሎስ ነው። ዲያብሎስ አሁን ክፋትን የፈጠራት የክፋት አባቷ ባለቤቷ ዲያብሎስ ከሆነ አምጦ ለእግዚአብሔር መቀጸል ማለት እኮ ክፋትን የፈጠረ ፈጣሪ ነው ራሱ ብሎ መናገር ነው። ሲቀጥልም ወደ ዘላለም ሞት የሚሰዳቸውን ሰዎች ወደ ዘላለም ሞት የገቡት እነርሱ በሰሩት በደል ሳይሆን አስቀድሞ እግዚአብሔር በሰጣቸው ብያኔ ነው ማለት። ስለዚህ ሰው ስለ ክፋቱ ተጠያቂ አይደለም። እግዚአብሔር የለም ማለት ነው። ወይም ደግሞ በምላት አለመረዳት። በሚያሳዝናችሁ ሁኔታ ግን እግዚአብሔርን መክሰስ ግን ይሄ አብይ ክህደት ነው። አንደኛ ሰው ነፃ ፈቃድ ተሰጥቶት የተፈጠረ ፍጥረት ነው ብላ ቤተክርስቲያን የምታስተምረውን ትምህርት በመጽሐፍ ቅዱስ የተቀመጠውን ቃል መናድ ነው። ነፃ ፈቃድ አልተሰጠውም፣ ግዑዝ ዕቃ ነው ማለት ነው። ሲፈልግ ያጸድቀዋል፣ ካልሆነም ይኮንነዋል ብሎ ማመን ስለሆነ እና ወደ ኋላው እንላለን። በቅደም ተከተል እንደነበርነ እናንሳ። ሌሎቻችሁ ቀጥሉ። ሰላም ግን ብያለሁ፣ ካላልሁ ብያለሁ፣ ካልሁም የቅድሙን ያዙ። ነገሮች አሉ። ዲያቆን መኩ ሬዲ ከሆኑ ይቀጥሉ። መልካም እሺ፣ ቃልዮት ያሰማልን። ዮሐዴ በደንብ ክፉን ለይተ ምን እንደሆነ አሳይታልና በእውነት በጎን እንድንይዝ ማለት ነው። ማለት ከምንፍቅና ሰው እንዲርቅ ነው። በነገራችን ላይ ይሄንን የምናሳያችሁ የምናየው ከክፉና ከምንፍቅና ሰው ለይቶ እንዲያውቅና እንዲረዳ ነው። በቃ ምን እንደሆነ ምንፍቅና ምን እንዲያይ ነው። በዚህ አጋጣሚ ምንድን ነው ዮኒ አንድ መጽሐፍ ላሳይ ነው ማለት ይሄም የአማን ሻሎም ፓስተር ስሜ ታደሰ ስለዚሁ ጽፏል። በነገራችን ላይ አሁን በግልጽ ለምን እያየናን እንትን አንልም? ታያል አይደል? ማን የጻፈው? ፓስተር ስሜ ታደሰ ይባላል። የፓስተር አማን እንግዲህ ዋና አሁን ይሄንን ቱሊፑን ደምለየው ብሎ ቀይሮታል እንትኑን ማለት ነው። ደንካራነት ምክንያት የለሽ ምርጫ የተመረጡ የሰራ ውጀት የማይቋቋሙ ጸጋ ውጀት ጸኑ እንደዚህ ብሎ ነው ያው በራሳቸው አማርኛ እንትን ያደረጉት። ይሄ ቱሊፑን ማለት ነው ይታያላል። ቱሊፕ የምትለውን ደም ለየው ብሎ ቀየሩትና የመጀመሪያ ምንድነው ደንካራነት የሚለው በቃ እዚች ጋር ነው የሚያጠናቅቀው። ለድህነቱ ነፃ ፍቃድ የለውም ሰው። ፔጁ ምን ላይ ፔጁንም ንገራቸው። 96 ኦኬ፣ ቁጥር 96 ገጽ 96 ላይ ቃል በቃል መጀመሪያ ስለምንድን ነው የሚያስቀምጠው? ደንካራነት ሰው ምንድነው በቃ ነፃ ፍቃድ የለውም፣ ለድህነቱ መምረጥ አይችልም ነው ከመጀመሪያ። ኦኬ፣ ካልቻለስ ምን መሆን አለበት? መመረጥ አለበት። ላንብብላችሁ ቃል በቃል እቺ ላንብብና
ምክንያት የለሽ ምርጫ ይልና እሺ እግዚአብሔር አብ ዓለም ከመፈጠሩ በፊት የተወሰኑ ሰዎችን ከእነርሱ ማንነት ጋር ባልተያያዘ መንገድ መምረጡን ያመለክታል። መርጧል ማለት ነው። የተወሰኑ ሰዎች ምርጫው ከተመራጩ ላይ ለመምረጥ የሚያበቃ ምንም ነገር ሳይኖር እግዚአብሔር ግን ለክብሩ ቀድሞ የመረጠበት ምርጫው ምክንያት የለሽ ምርጫ ተብሎ ይጠራል። ስለዚህ በቃ እግዚአብሔር ቀድሞ ምን አድርጎታል? መርጧል። አሁን ያንን ሰው መርጧል ቀድሞ። ስለዚህ ስለመረጠው ምን መሆን አለበት? የሚመጣው ዮኒ ሊሚትድ ኦቶኖመንት ይመጣል። ለተመረጡት ሰዎች ብቻ ነው ክርስቶስ የሞተው የሚለው ይመጣል። የመረጠው ቀድሞ ሰው ሞታል። ስለዚህ መመረጥ አለበት። መረጠ። ስለዚህ ኢየሱስ የሚሞተው ለማን ነው? ለተወሰኑ ሰዎች። ላንብብልህ በደንብ ይሁት። ይህ ትኩረት ይላል ሊሚትድ ኦቶኖመንት ያደረገው በኢየሱስ ክርስቶስ መሰረታዊ ስራ ላይ ነው። የሞተው ለመረጣቸው በጎቹ ብቻ ነው። ከእግዚአብሔር መወለድ የሚችሉትም እነርሱ ብቻ ናቸው። እርቁና ሰላሙ ዓለም ከመፈጠሩ በፊት የእኔ ብሎ ከለያቸው የእኔ ብሎ ከለያቸው ሰዎች ጋር ብቻ መሆኑን ያጸናበት መስዋዕታዊ ስራ በዚህ ያረጋግጣል። ይቀጥልና ሰዎቹ ላይ ቤተሰብ ታብታብ አድርጎ ዲያቆን አቋረጥኩታል። ተመልሻለሁ። ስልክ ማል ገብቶብኝ ይቅርታ። እሺ በዚህ የዓለም ህዝብ ሁሉ አልሞተም። አይ ለህዝብ ሁሉ ይደገም ተመረጡት። ይሄ ጉድ ይደገም አንዴ። እሺ በዚህ ምክንያት በከንቱ አልፈሰሰም ብሎ በዚህ በመሰረቱ ኢየሱስ ለዲያብሎስ አልሞተም፣ ለወደቁት መላእክትም አልሞተም፣ እርሱ ለዓለም ህዝብ ሁሉ አልሞተም። መጽሐፍ ቅዱስ ምን ይላል? ተቃራኒ ነው። የዓለምን ኃጢአትን የሚያስተሰርይ በግ የተባለው ኢየሱስ ክርስቶስ፣ እነዚህ ደግሞ ለህዝብ ሁሉ አልሞተም የሚሉ ናቸው። እኔ የምልህ ከየትኛው መጽሐፍ ቅዱስ ነው የሚያነቡት እነሱ? ግራ ስለገባኝ በጣም ነው የሚገርም። ሌላ መጽሐፍ ቅዱስ አለ እንዴ? ለማወቅ ፈልግ። ስለዚህ ለብቻ አይ ቅድም ብሏል እኮ ከቀድሮም ይወስዳሉ ከእስልምና በኋላ ስለተነሳ ከሁለቱም አያይዞታል መሰለኝ። ይሄ ሐዲስ መሆን አለበት። በታሪክ መጽሐፍ ቅዱስ አንብበው አይደለም ይሄን የሚጽፉት። እርግጠኛ እና ይቀጥልና ምን ይላል መሰለ? አሁን እዚህ ጋር ነው ማስተዋል ያለብን ማለት ነው። ሊሚትድ ኦቶኖመንት አሁን ለተመረጡ ሰዎች አይደለ የሞተው? ከዛ ይመጣና የማይቋቋሙ ጸጋ ይመጣል ማለት ነው። ለምን? በቃ ለተመረጡ ሰዎች ከሞተ ኢየሱስ እነዛ የተመረጡ ሰዎች ሳይወዱ በግድ ይድናል። በቃ ሳይወድ በግድ ያለ ነፃ ፈቃዱ ማለት ነው። ምንም እንትን ሳይሆን በቃ ተመርጧል። ስለዚህ ግዴታ ሊቋቋሙ አይችልም ያ ሰው። አይ አልፈልግም። ዲያቆን እርሶም ሳይወዱ በግድ የሚወጣው ነው። አሁን ተመልሰዋል። ተመለሱ አለው። አሁን ተመልሰዋል። ይሰማል። ተወስኖብህ ነው በለኝ። እሺ ለማንኛውም የማይቋቋሙት ጸጋ ደግሞ ይመጣል ማለት ነው። ገባችሁ? ስለዚህ ክርስቶስ ይላል ላንብብላችሁ። በእግዚአብሔር አብ ተመርጦ ኢየሱስ ክርስቶስ የሞተላቸው ያሉ ሰዎች መንፈስ ቅዱስ ከሞት ሕይወት ሲያስነሳችሁ እንዲያምኑ ሲያግዛችሁ ይህንን መለኮታዊ ስራ እምቢ ማለት ሊቋቋሙት አይችሉም። በቃ ከመጣ ትድናለህ። በቃ ሳትወድ በግድ መቋቋም አይችልም ማለት ነው። ያሰ መቃወም አይችልም። በቃ እንትን ማድረግ አይችልም። አይ መዳን አልፈልግም ማለት አይችልም። ስለተመረጠ ቀድሞ እንትን መሆን አለበት ማለት ነው። በእነሱ ትምህርት ይሄ ነው። ከዛ በኋላ ድነቱን አያጣም የሚለው ይመጣል። እዚህ ጋር ዳን አይደል? አሁን ሳይወድ በግድ ከዳነ በኋላ ድነቱን አያጣም። እያያዛል ይሆን አምስቱም አያይዞ ነው የሚያመጡት ካልቪኒስቶች። ሉተራን ግን እዚህ ጋር ነው የሚቆሙት። እዚህ ጋር ሁለቱ ላይ ይቆማሉ። ቶታል ዲፕራቪቲ እና ሊሚት ቶታል ዲፕራቪቲ እና አንኮንዲሽናል ኤሌክሽን ላይ ነው የሚቆሙት ሉተራን።
እነዚህ ግን አምስቱን በዚህ መልክ ሰርቶታል ማለት ነው። ድነት አይታጣም የሚለው ከዚህ ነው የመጣ። እሺ ጋይስ በደንብ ያወቁት። የሆነ ዝም ብሎ እንትን አይደለም። ድነት አይታጣም ብሎ እነሱ ሲናገሩ አንዴ ስለተመረጥ ምንም ቢሆን ብክድ እንኳ እኔ ድነቴን አላጣም ብሎ ነው የሚያስቡት የሚያምኑት። እንደዛ ናቸው። አቲን ኤፌሶን 1:4 ላይ ያለውን እያነበቡ መሰለኝ። እሱን ጋር አጣቅሱ፣ እሱንም መጣበታለን። እሷን ይዘው እንዲህ ይላል፣ በእግዚአብሔር ኃይል የተመረጡት ከገሃነም ተርፈዋል። በውስጣቸው ባደረው መንፈስ ቅዱስ ለቅድስና ሕይወት ተለይቷል። ከዚህ ቤተሰብ ውስጥ ያሉት ማንም ሊያስወጣቸው አይችልም። ማንም እነርሱ ቢሆኑ ራሳቸው ከድነት ታሪክ ውጪ ማድረግ አይችሉም። ያገኙትን የዘላለም ሕይወት አያጡም። ደግሞም የዲያብሎስ ልጆች መሆን አይችሉም። አይ የዘላለም ሞትና ገሃነም ቅጣት እነርሱ ፈጽሞ አይመለከትም። በዚህም መጠበቅ ውስጥ የጸጋ ታላቅነት ይገለጣል ይላል። እንግዲህ አሁን እነዚህ ምንድን ናቸው? እንግዲህ ክርስቲያኖች እንበላቸው። አሁን በዚህ ልክ ነው። አሁን እነዚህ ሙሉ ወንጌሎች አያምኑም። ደግሞ በተቃራኒ በነገራችን ላይ ይሆን ትምህርቱን በግማሹ ይወስዱትና ሙሉ ወንጌል የሚባሉት ደግሞ ነፃ ፍቃድ ምናምን የሚሉትን አይ በነፃ ፍቃዳችን ነው የምናምነው ብሎ ነው የሚያምኑት። አንዳንዶቹ ደግሞ ድነታችን አናጣም የሚሉ አሉ። በነገራችን ላይ ቃለ ሕይወት ምናምን እንግዲህ ስለዚህ እንደ ቅርጫ ነው የሚከፋፈሉት ማለት ነው። አዎ የሆነን ይወስዳል፣ የሆነን ይወስዳል። እዚህ ጋር ማስተዋል ያለብን ሁለቱም ጸጋ ብቻ ይላሉ አይደል? ሁለቱም ጸጋ ብቻ ይላሉ። ያኛው የሙሉ ወንጌል ጸጋ ብቻ ሲል አይ እኔ ጸጋ ብቻ ሲል እኔማ አምኜ አሜን ብዬ ተቀብዬ ነው የዳንኩት እንጂ በግድ አይደለም ይላል። ይሄኛው ደግሞ ጸጋ ብቻ ሲል አይ ቀድሜ ተመርጫለሁ። አይ ጸጋ ብቻ ሲሉ እነሱ ተመሳሳይ አይደለም፣ እርስ በርሳቸው ራሱ አንድ አይደለም። ጸጋ ብቻ ሲሉ ኦኬ። ወደኛ እንመለስና የዚህ ትምህርት በቀላሉ ጥቅሶችን ያዝ። ቤተሰብ ቁርአን እየተማርን ነው። በዚህ አጋጣሚ ዲያቆን መኩ የእኛን ትምህርት መጨረሻ ላይ ብናነሳው የእኛ ደግሞ እንዴት እናያለን የሚለውን የእነሱን ፕሬዘንት ካረግ እሱ የመጨረሻ ይሁን። ትክክል። በእኛ ደግሞ እንዴት ይታያል የሚለውን ብናሳይ አሪፍ ይመስለኛል። መልካም። እሺ ጥሩ። እሺ ዲያቆን መኩ አጠቃሉና እኔ ማሳየውን አሳይቼ ከዛ ብርሽ አድርገን ከዛ መምሬ ይቀጥሉ ያጠቃሉ አስቦትን። እሺ። ስለዚህ ምንድነው በአጠቃላይ አሁን አምስቱ ቱሊፑን ያየ ነው እንግዲህ በራሳቸው ነው። እኛን እንትን አትበሉ። እኛ የሆነ ከኛ ወስደን ምናምን ስለነሱ ውሸት የተናገርን አይደለም። ቃል በቃል ያስቀመጡት በመጽሐፋቸው በፓስተሮቻቸው እና በትምህርታቸው በኮንፌሽናቸው ያስቀመጡት ይህ ትምህርት ነው። እንግዲህ እና አማን ሻሎም በግልጽ የምናገረው እና አማን ሻሎም የያዙት ትምህርት ይህ ነው። ይህንን ትምህርት ይዞ ነው እኛም ማለት ፕሮቴስታንት ነን ብሎ ራሳቸውን ይጠራሉ። ያው ኦፍኮርስ ጀማሪዎቹ እነዚህ ናቸው። እንግዲህ ሙሉ ወንጌል እናንተኖቹ አንድ ነን የሚሉት ይህንን ትምህርት ይዞ ነው። አንዱ ለክርስቶስ ለዓለም አልሞተም፣ አንዱ ክርስቶስ ለዓለም ሞቷል። አንዱ መጥቶ አይ ጸጋ ብቻ ሲል አይ ጸጋማ በነፃ ፍቃዴ ነው የዳንኩት ይላል። አይ ነፃ ፍቃድ የለኝም ጭራሹ ይላል። አንዱ ድነቴን ማጣት ይችላለሁ ይላል። አንዱ ደግሞ ድነቴን ላጣ አልችልም ይላል። አንዱ ሙሉ በሙሉ ሞታል። ሰው በቃ ኃጢአት ከቀድሞ ከአዳም የመጣበት ኃጢአት የተነሳ በቃ ሙሉ በሙሉ ሞቷል፣ ቶታል ዲፕራቪቲ ደንካራነት ይላል። አንዱ ደግሞ አይ ነፃ ፍቃድማ አለኝ ሙሉ በሙሉ አልሞትኩም ይላሉ። እርስ በርሳቸው እዛው ራሱ ማለት ነው። ስለዚህ ፕሮቴስታንት ውስጥ ያላችሁ ሰዎች መረዳትና ማወቅ ያለባችሁ እንደዚህ አይነት ነገር አለ። በዚህ ውስጥ ህብረት እንዴት ታደርጋላችሁ? እንዴትስ አንድ ነን ማለት ትችላላችሁ? አይቻልም። በቃ ከዛ ጨለማ ውጡ ነው። ኑ በብርሃን ተመላለሱ የምንለው በዚህ ምክንያት ነው። ይኸው ቤተ ክርስቲያን ትምህርቷን እንገልጣለን፣ እናሳያለን ቀጣይ ላይ እግዚአብሔር ቢፈቅድ እና ከዛ አይነት ጨለማ ብትወጡ እግዚአብሔርን ከመኮነን ማለት አምላክን መኮነን ነው። በነገራችን ላይ ይሄ ቀጥታ ማለት የሆነ የፈለግከውን ዝሙት ብታደርግ የፈለግከውን ነገር ሁሉ ነገር ብታደርግ ያንተ ጥፋት አይደለም እና ተወስኖብህ ነው። አንተ ምን አደረግክ? እስቲ አንተ ምን አደረግ? ተወስኖብሃል። የፈለግከውን ነገር እንድታደርግ ለሲኦል ተብሎ እንደዚህ ካሉ በቃ ምን አደረግክ? አንተ ጥፋተኛ አይደለም። ማንም ሰው እንደዛ ገብቷችኋል አይደል? ማንም ሰው ኃጢአት የሚሰራ ተፈርዶበት ስለሆነ
ምንም በቃ እንትን አይደለም ማለት ነው። ሰው እያልኩ ያለሁት ምንድን ነው? እግዚአብሔር ነፃ ፈቃዳችን ሰጥቶናል፣ እንመጣበታለን። ሰው ተፈርዶበት ለሲኦል ወይም ደግሞ ለገነት ቀድሞ ተመርጦ አይደለም። እንግዲህ ከነዛ አይነት የሚያስቡት ከቱሊፖች ደንካራነት ብሎ ከሚያምኑት እግዚአብሔር ያውጣችሁ። ከፕሮቴስታንቶች መልእክታችን ነው። እንቀጥላለን። ትምህርታችን ይቀጥሉ። እሺ ዲያቆን መኩ እግዚአብሔር ይስጥልን፣ ቃልዮትን ያሰማልን። የሆነ የትልቁ ላይ አድርገኝና ቶሎ ቶሎ ፕሬዘንት አድርገን የኛ ቤተክርስቲያን ደግሞ ትምህርቷ እምነቷ ምንድን ነው የሚለውን መምህር ብርሽም መምህር ኤፍሬም ስላሉ መጀመሪያ የአኬን ቪዲዮ ላሰማ። በጣም ጥሩ ምላሽ የሰጠው ነገር ስላለ እሱን ላሰማ። እግዚአብሔር አስቀድሞ የተወሰኑ ሰዎችን መርጧል። ለእነርሱ ብቻ እንዲሞት ልጁን ልኳል። ልጁ መጥቶ የሞተውም አስቀድሞ ለተመረጡ ለጥቂት ሰዎች ብቻ ነው እንጂ ለዓለም ሁሉ አይደለም የሚል ትምህርት አላቸው። ስለዛ ኢየሱስ እርሱ የዓለም ቤዛ ነው የሚለውን ሳናሳምን እንደውም ዓለም የዓለም ቤዛ ናት ምናምን የሚለው ላይ እሱ ቀጥሎ የሚመጣ ነው። ራሱ እሱን የምናሳምናችሁ ቀጥለን ነው። ሊሚትድ አቶርመንትን ውስን ቤዞትን ግን በተመለከተ ወንድማችን ያነሳው ነገር በራሱ በትክክል የተረዳው አይመስልም። ምክንያቱም የውስን ቤዞት እሳቤ ኢየሱስ ክርስቶስ ለዓለም አልሞተም የሚል አይደለም፣ ወይ ደግሞ የኢየሱስ ክርስቶስ የመስዋዕትነት ስራ ለዓለም የቀረበው ፈር አይደለም የሚል አይደለም። ሰላም ለእናንተ ይሁን። ወንድማችን የተናገረውን በራሳቸው በፕሮቴስታንቶች ማስረጃ ሰተን እንመልስለታለን። ከሀገር ውስጥም ከሀገር ውጭም አድርገን ሊሚትድ አቶርመንት ወይም ውስን ቤዞት አለ የሚባለው ትምህርት ኢየሱስ ለዓለም አልሞተም የሚል አይደለም። የምር ትክክል ነው? በፍጹም ስህተት ነው። እና ሆን ብሎ ኢንቴንሽናሊ ነው እየዋሸም ያለ ይመስለኛል። ምክንያቱም ያው ስታዩት ራሱ የሚያሳፍር ትምህርት ነው። ይህ የሚያሳፍርና የሚያሸማቀቅ ትምህርት ፕሮቴስታንት ውስጥ ስላለ እዚህ ቲክቶክ ላይ ያሉ ሰዎችን የተወሰነ እንደው እንዳይደነግጡበት በሌላው ቤተ እምነት ተቂያ የሚሉት አለ ቅዱስ ውሸት እንደዛ እየፈጸመ መሆኑ ነው። ለማንኛውም ማስረጃ ላሳያችሁ። ከራሳቸው እንግዲህ የእምነቱ ሰዎች ውስጥ ውስን ቤዞት ወይም ሊሚትድ አቶርመንት ኢየሱስ ለእያንዳንዱ ሰው አልሞተም የሚል ትምህርት እንደሆነ ተመልከቱ። ከራሱ ከወንድሙ ጀምር። ሊሚትድ አቶርመንት ማለት ምን ማለት ነው ሲባል እንደ መግቢያ ያክል ሊሚትድ አቶርመንት ወይም ውስን ቤዞት የሚባለው ከላይ ያየናቸው ሁለቱ ትምህርቶች አሉ። ሰው በኃጢአት ወድቋል። ከወደቀው የሰው ዘር ውስጥ እግዚአብሔር ደግሞ መርጧል፣ የሚያድናቸውን መርጧል። ከዚያ በኋላ ደግሞ ለነዚያ ለመረጣቸው ነው ክርስቶስ ኢየሱስ መጥቶ የሚሞተው የሚል ትምህርት ነው ይኛው። ወይም ለእያንዳንዱ ግለሰብ ዓለም ላይ ላለው ለእያንዳንዱ ግለሰብ ወይም ገሃነም ለሚገባው አልሞተም የሚል ትምህርት ነው። በግልጽ እንደሰማችሁት እግዚአብሔር የሚድኑትን አስቀድሞ መርጧል። ክርስቶስ የሚሞተውም ለነዛ ለተመረጡት ሰዎች ነው እንጂ ለእያንዳንዱ ሕዝብ ገሃነም ለሚገባው ነው አልሞተም የሚል ትምህርት ነው። ምን ሊሚትድ አቶርመንት ወይም ውስን ቤዞት ብሎ ተናገሩ ወንድማችን። ተጨማሪ ማስረጃ ከዚሁ ሀገር ስሜ ታደሰ የተባለ ልክ እንደዚሁ አንድ ፕሮቴስታንት መምህር ደግሞ በዚህ የተከዳው እውነት በተሰኘ መጽሐፉ ላይ እንዲህ ይላል። ገጽ 53 ላይ ስክሪናችሁን ተመልከቱ። መላይ በደንብ አሪፍ ትኩረት አድርጉ። ምን ይላል? ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ግድ ይለናል። ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ምን ይለናል? We all believe in a limited atonement, right? Because if he actually died for the whole world, then the whole world is saved. So we can't go there because there is a hell and it's full of people, in fact, most people. So the atonement is limited. Then the question is, who limits it? Do we limit it or does God limit it? And the answer to that question biblically is crystal clear. God limited it. He limited it to the elect. ኦኬ ምን አለ ጆን ማካርተር ደግሞ አይ በቃ እኛ የመቼስ ይሄንን ነው የምናምነው። የቱን ሊሚትድ አቶርመንት ወይ ውስን ቤዞትን እናምናለን። ለዓለም ሁሉ ቢሞት ኖሮማ ኢየሱስ አለ ለዓለም ሁሉ ቢሞት ኖሮ በቃ ይሄ ዩኒቨርሳሊዝም ነው፣ ዓለም ሁሉ ይድን ነበረ፣ ሲኦልም አይኖርም ነበር አለ። ሲኦል የኖረው ለዓለም ሁሉ ስላልሞተ ነው ኢየሱስ። ስለዚህ በቃ ያ አቶንመንቱ ቤዛነቱ ውስን ነው፣ ሊሚትድ ነው አለ። ከዛ በኋላ አንድ ጥያቄ ጠየቀ። ማነው ይህንን ውስን እንዲሆን ያደረገው ግን ማነው? እኛንን ወይስ እግዚአብሔር ነው አለ። እኛ ስላላመንን ወይስ ራሱ እግዚአብሔር? ራሱ እግዚአብሔር ለራሱ ክብር አለ። ራሱ እግዚአብሔር በቃ ገድቦታል ቤዛነቱን አለ። አይተዋል። ለሁላችንም እንዳይሆን ገድቦታል።
ጆን ማካርተር ነው ያለው። ልጨምርላችሁ? ኦኬ እሺ ጨምራ። ማን እንግዲህ በፕሮቴስታንት ውስጥ አሁን ላይ ካሉ በጣም እውቅ የሆኑ ዲቤተሮች ምናምን እነዚህ ዲቤት ከሚያደርጉት ሰዎች ውስጥ አቃቤ እምነቶች ውስጥ አፖሎጂስቶች ውስጥ አንዱ ጄምስ ዋይት ነው። ጄምስ ዋይት እንዲህ ይላል How could it be possible that Jesus provides a universal atonement, a substitutional universal atonement on the cross, and then does not intercede for a certain portion of those people before the Father? ቀደም ጆን ማካርተር የክርስቶስን ውስን የሆነ ቤዛነት በምን መልኩ ነበር ያብራራው? አይ ለዓለም ሁሉ ከሞተማ ዓለም ሁሉ ሊድን ነው ሲኦል ሊጠፋ ነው በሚል ነበር። ጄምስ ዋይት ደግሞ በምን ያብራራል? ክርስቶስ ለዓለም ሁሉ ከሞተ እና ለዓለም ሁሉ ሞቶ እንዴት ነው ምልጃን ሲያቀርብ ለጥቂቶች ታዲያ ሊያደርግ የሚችለው? ስለዚህ ምልጃንም እያቀረበ የሚኖረው እያለ ነው። ለዓለም ሁሉ ይሆን ነበረ ለዓለም ሁሉ ቢሞት ኖሮ የሚል ነገርን ጄምስ ዋይት የሚያስቀምጣል። ይሄ ምንም የምትክደው ነገር አይደለም። ጆን ካልቪን እንዲህ ብሏል አላለም የሚል ነገርን አስቀምጦ ነበር። እኔ ያልኩት አሁን ላይ ያሉ ካልቪኒስቶችን ነው። ጆን ካልቪን ምናልባት ሊሚትድ አቶንመንትን የማይቀበል ከሆነ ከካልቪኒስት ወንድሞች ጋር ሂድና ተነጋገር። እኔ አልኩ ስለ ጆን ካልቪን አይደለም፣ አሁን ላይ ስላለው ፕሮቴስታንት ነው እያወሩ ያሉት። ልሰብኮም ላሳምኖም የተነሳሁት እኮ ጆን ካልቪንን ሳይሆን አሁን እናንተን ነው ማለት አሁን ላይ ያላችሁትን ፕሮቴስታንቶች ማለት ነው። ሰው ዛሬ በዚሁ ጉዳይ ላይ ላይቭ እንገባለን። ይቆየን። እሺ አኬዋ ጊዜ ይስጥልን። እሺ ቶሎ ቶሎ ላሳይ። እሺ እኔ ደግሞ የማሳየው ቅድም ዮሐድዬ በእንግሊዝኛ ያሳየውን አንዳንድ ሰዎች እንግሊዝኛ ጽሁፍ ነው ምናምን የሚል ነገሮች ሳይ ነበር እና ታዲያ ለምን በአማርኛ እናየውን ብዬ አሰብኩ። ከራሳቸው የኢትዮጵያዊ ስለሆንን በአማርኛ ብናየው አይገስ ጥሩ ነው ብዬ አስባለሁ። ዮሐድሻ ዶዙን ከፍ አድርጎት ወደ ውጭ ወሰደን። እኔ ደግሞ ወደ ሀገር መልሳቸዋለሁ ማለት ነው በኢትዮጵያ አየር መንገድ። ሰው አማርኛውን አንብባ ምን ይላል አማርኛው? ይሄ ባይዘዌ የማን ነው እንያ ታዲያ? የጸጋ ብቻ እምነት ብቻ በቃሉ ብቻ የሚለው ብቻ ብቻ የሚለው የመጽሐፈ ስምምነት the book of concord የሚባለው የወንጌላውያን ሉተሪያን የእምነት መግለጫ ነው። ኦኬ የሉተሪያን የነመካነ ኢየሱስ የእምነት መግለጫ ማለት ነው። እሱ ላይ ምን ይላል? ቅድም ስለ ነፃ ፈቃድ ዮሐድዬ ሲያነሳልን የነበረውን ላሳያችሁ። ምን ይላል? ነፃ ፈቃድ ይላል። ያው ገጽ 32 እና 33 34ንም 35ንም ጨምራችሁ አንብቡ። ያው ጊዜ እንደው ይገድበናል እንጂ እስቲ ጥቂት ለምሳሌ ገጽ 33ን ላንብብ። ምን ይላል? እሺ በእግዚአብሔር ፊት እሺ ያወራኝ ሰው የለም አይደል? ኦኬ እሺ እንዲህ ይላል። ኦኬ ይኸው ከፍ ልበል። ቀደም ሲል እንዳየነው ይላል። ቀደም ሲል እንዳየነው ስሙ ሲነርጂዝም ሰው በእግዚአብሔር እርዳታ በመልካምና በክፉ መካከል ምርጫ ማድረግና ለድነቱ ከእግዚአብሔር ጸጋ ጋር መተባበር ይችላል የሚባል የሐሰት መሰረት እምነት አለ ይላል። ሉተር ሰው በነፃ ፈቃዱ መዳኑን ለምሳሌ እግዚአብሔር ሊያድነው ሲመጣ ቃሉ ወደሱ ሲመጣ መንፈስ ቅዱስ ወደሱ ሲመጣ እሺ በጀ ብሎ ልቡን መክፈት ይችላል የሚል ምን የሐሰት ትምህርት አለ ይላል። ስለዚህ ሰው ነፃ ፈቃድ የለውም ማለት ነው። ነፃ ፈቃድ አለ ብሎ ማስተማር በሉተር ወይም በነመካነ ኢየሱስ ምንድነው ማለት ነው? የሐሰት ትምህርት ነው ይላል። ኦኬ ስለ ቃሉ አመጣጥ ይናገርና ከዛ እንዲህ ይላል። ይሁት እሺ የእግዚአብሔር ቃል ሶስት የመልካም ድርጊት መንስኤዎች ይስማማሉ ይላል። የእግዚአብሔር ቃል መንፈስ ቅዱስና ከእግዚአብሔር ቃል ጋር የሚስማማ እንጂ የማይቃወም የሰው ፈቃድ አእምሮ በሚሰማበትና ራሱን በሚሰራበት ጊዜ ካልተቃወመ ለፍርሃትም መንገድ ካልሰጠ ይልቁንም መንፈስ ቅዱስ ሲረዳው ለመስማማት ከጣረ በእንደዚህ አይነት ትግል ፈቃድ ሙት አይደለም። ይህን ይቃውማል። እግዚአብሔር አእምሯችን ይማርካል፣ እኛ ደግሞ መስማማት እንጂ መቃወም የለብንም። መሐሪ የሆነው እግዚአብሔር ከእሱ ጋር ግንኙነት የሚያደርገው እንደ ጡብ አይደለም፣ ነገር ግን የእርሱ ፍቃድ ጭምር ደግሞ የሚተባበርበት ሁኔታ እንዲህ ባለ መልኩ ይስባል። ይህ ወንጌል የሰሙ ሰዎች ሁሉ ለምን እንደማይለወጡና ወደ እምነት እንደማይመጡ ለማስረዳት የተደረገ ሙከራ ነው ይላል። ይሁዳ ጠፍቶ ሳለ ለምን ሐዋርያ ጴጥሮስ ዳነ? ወንጌል የሰማ ጎረቤትህ የማያምን ሆኖ ሳለ አንተ ለምን ክርስቲያን ሆንክ ይላል። ወንጌል የሰማ ጎረቤትህ እርሱ ሳይድን
አንተ እንደ ክርስቲያን ሆንክ ነው። እኔ ዮሐድዬ መምህር ኤፍሬም ሰምተን አልዳንም። ሌሎች ሁለት ጴንጤዎች ፕሮቴስታንቶች እንደዳኑ ነው። አሁን ጨዋታው እንግዲህ እንደሚናገረው ይኸው ወንጌል የሰማ ጎረቤት የማያምን ሆኖ ሳለ አንተ ለምን ክርስቲያን ሆንክ ይላል። ለነዚህ ጥያቄዎች መልስ ፍለጋ ይልና ምን ይላል? እግዚአብሔር ሰዎችን ለማዳን ለዘላለም እንጂ ኦኬ ይኸው እዚህ ጋር እግዚአብሔር ሰዎችን ሁሉ ለማዳን አይፈልግም። ደግሞ የካልቪንን ደግሞ የሚቃወም ነው። ይሄ ደግሞ ሐሰተኛ አስቸጋሪ መሰረት እምነት አለ። ለዘላለሙ እንዳይድኑ የወሰነባቸው ሰዎች አሉ። ይህም ፕሪዴስቲኔሽን ቅድመ ውሳኔ ይባል የዮሐንስ ካልቪን መሰረት እምነት ነበር ይልና ስለዚህ ስህተቱ በእግዚአብሔር በኩል ካልሆነ ከሰው በኩል መሆን የለበትም። ይህም ማለት ሁሉም የሚድኑ ካልሆኑ ምክንያቱ መደረግ የሚገባው ሁሉ ስለማያደርጉ ነው ብሎ አሰበ። ከእግዚአብሔር ጸጋ ጋር መተባበር እምቢ ያሉ ሰዎች አሉ። ነገር ግን ይህም የስህተት መሰረት እምነት ነው ይላል። አየው ዮኒ ደድገመው። ከእግዚአብሔር ጸጋ ጋር መተባበር እምቢ ያሉ ሰዎች አሉ። ነገር ግን ይህም የስህተት መሰረት እምነት ነው። ስለዚህ እምቢም ማለት አትችልም ማለት ነው። ነፃ ፈቃድ የለም ነው። ደግሞም በሰው ልብ በጥልቀት ሰርጾ የገባ የሐሰት መሰረት እምነት ነው። ይህም ሰዎች በአንድ ወይም በሌላ መንገድ የራሳቸውን ድነት በስራ ያገኛሉ ብሎ የሚያምኑ የሰዎች ሁሉ የተፈጥሮ አስተሳሰብ አካል ነው። ይህም በሰዎች በተፈጠሩ በሁሉም ሃይማኖቶች ታገኘዋለህ ይልና ከዛ እንዲላል ያልተገባውን ድነት በሰጠው በኩል በጸጋ ድኗል እንጂ ራሱ ምንም አያደርግም፣ ደግሞ በምንም መንገድ ራሱን አያድንም ብሎ የሚያስተምር በዚህ ዓለም ብቸኛ እምነት ክርስትና ነው። ደጋግሞ አንበብ አለብህ ዮኒ። እሺ የእንግሊዝኛው ክሊር ነበር ዮሐዴ ሲያስተምር። ይሄው ተወዛግቤያለሁ። ይኸው ምን ይላል? እግዚአብሔር ልባችንን ካልከፈተልን የእርሱን ወንጌል ልንቀበልና በእርሱ ልናምን አንችልም። ኦኬ እንደዚሁም ይህ የልባችን መክፈት የእርሱ ነፃ ስጦታ ነው ይላል። ምን ይላል? እግዚአብሔር ልባችንን ካልከፈተልን የእርሱን ወንጌል ልንቀበልና በእርሱ ልናምን አንችልም ይላል። አየው እኔ ኢቭን ለማመን ራሱ ነፃ ፈቃድ የለህም ማለት ነው። ስለዚህ አንድ ሰው ካላመነ እግዚአብሔር ልቡን አልከፈተለትም ማለት ነው። ቴክኒካሊ ዲክታተር አደረጉት እኮ በቃ ሮቦት ነው ማለት ነው የሰው ልጅ። አይ ቲንክ ይሄ ቋንቋ ትንሽ ባለፈው አበሳጭቷቸዋል፣ ግን ምን ማድረግ አልችልም። ዲክታተርሺፕ ነው እኮ አክቹዋሊ ታስ ወሪ እሱ ካልከፈተ ምንም አታመጣም ነው። እኔ ካልፈቀድኩ ምንም አታመጣም አይነት ነገር ከፈተ። አሁን አንተ ወንጌል አልሰማም ብትል አይ በቃ አልቀበልም ብትል አንተ ስለፈለክ አይደለም ማለት ነው። አዎ በግድ ትሰማታለህ። ኖ እግዚአብሔር ስላልከፈተልህ ተብሎ ነው እንጂ የሚታሰበው። ኦ ነው እንደዛ እኮ ነው ይላል። እግዚአብሔር ልባችንን ካልከፈተልን የእርሱን ወንጌል ልንቀበልና በእርሱ ልናምን አንችልም እኮ ነው የሚለው። አየህ ሰው ለምሳሌ አንድ ሰው አላምንም ቢል በነፃ ፈቃዱ አይደለም አላምንም ያለው። አምናለሁ ቢልም በነፃ ፈቃዱ አይደለም፣ አላምንም ቢልም በነፃ ፈቃዱ አይደለም ማለት ነው። ስለዚህ ቅድም አሁን ለምሳሌ ወንድማችን ዮሐድ እንዳለው ፈቃዱን ጠይቆት አይደል ጌታ ኢየሱስ ክርስቶስ 38 ዓመት ባልጋ የትኛውን ያስነሳው? እርሱ እንግዲህ የኛ መልስ ነው። እሱም በኋላ እንመጣበታለን ይሁን። አዎ ስለዚህ አይ ልለ የፈለኩ ምንድነው ያንተ እንትን የኛ ዊሊንግ ሳይኖር የሚሆን ነገር የለም እኮ የለም። እዚህ ላይ ግን ይወልደ ከታች ሚላ መሰለው የስምምነቱ መሰረታዊ መመሪያ ሁለተኛው አንቀጽ የሲነርጂዝም መሰረት እምነትን በጥብቅ ይቃወማ ይላል። ሲነርጂዝም ማለት እግዚአብሔር መንፈስ ቅዱስ ሲያግዝህ ሲረዳ አንተ እሺ ብለህ መቀበል ማለት ነው። ይሄንን ሉተር ይቃወማል። ምክንያቱም ይላል እዚህ ጋር መሰረታዊ እምነቱ በሁሉም ረገድ በውዝግብ ወቅት ከግምት ውስጥ ገብቷል ይልና ሰው ይለ አሁን አንብበው ሰው ከመረዳቱ ከመለወጡ ዳግም ከመወለዱ ከመታደሱና በመንፈስ ቅዱስ ከመማረኩ በፊት ከራሱ የሚችለውና በራሱ የተፈጥሮ ኃይሎች ሊጀምር ሊሰራ ወይም በመንፈሳዊ ነገሮች ስራ ሊስማማ የሚችለው ደግሞ በራሱ መለወጥ ወይም ዳግም እንዲወለድ ሊያደርገው የሚችለው የድንጋይን ወይም የግንድን ወይም ደግሞ የሸክላን ያህል ብቻ ነው ይላል። ምን ማለት ይላል? በሌላ አነጋገር ይልና ቅዱስ የእግዚአብሔርን ቃል መለወጥን፣ በክርስቶስ ማመንን፣ ዳግም ልደትን፣ መታደስንና ለእነዚህ ውጤት ላለው መነሻና ፍጻሜ ሁሉ ምክንያትን በሙሉ ወይም በከፊል በማንኛውም መንገድ በጣም ትንሹና ፈጽሞ ሊቆጠር የማይችለውን ነገር ሳይቀር ተፈጥሯዊ ለሆነ የሰው ነፃ ፈቃድ
ኃያልነት አይሰጥም። አየው ሙሉ በሙሉ ምንም ሳይቀየር ለመለኮታዊ አሰራርና ለመንፈስ ቅዱስ ይሰጣል ይላል። ስለዚህ ምንም ነፃ ፈቃድ የለም ማለት ነው። በቃ ምንም በይሄ በሉተራያን በእነ መካነ ኢየሱስ ያለው አስተምሮ ነው ማለት ነው። በደምብ በእግዚአብሔር ፊት የእምነት ጽድቅ እያለ ከታችም ብዙ ነገር ያነሳል። ኦኬ ሌላም ደግሞ ልጨምር ቶሎ ጊዜ እንዳልፈች። ይሄ ፔጅ 33 ይኸው ነፃ ፈቃድ ብሎ ያስቀምጣል። ነፃ ፈቃድ ብሎ የሚያስቀምጠው ነው የመጽሐፈ ስምምነት ላይ 33 ከ35 ብታነቡት አይ ቲንክ ጥሩ ነገር ታገኛላችሁ ማለት ነው። ጸጋ ብቻ ሲሉ አየው አይደላው ልዩነታቸውን። እኔ ደግሞ አሁን ሊቀጥለው ደግሞ ልዩነታቸውን ላሳየ። ጸጋ ብቻ ሲሉ የመካነ ኢየሱስን ካየህ ከዛ ደግሞ የሌሎቹን ደግሞ ላሳይ ቀጥሎ። ለምሳሌ ይሄ ደግሞ የማን መሰለ የሙሉ ወንጌል ነው። ይሄ የሙሉ ወንጌል ነው። ይኸው የሙሉ ወንጌል ለመሆኑ ማስረጃ ይኸው በየአይነቱ ነው። ቤተሰብ እየሰማችሁ ይሄ የሙሉ ወንጌል ነው። መጀመሪያ የቃለ ሕይወት ነበር አይደል? የመካነ ኢየሱስ የመካነ ኢየሱስ አሁን የሙሉ ወንጌል። ይሄ ደግሞ የሙሉ ወንጌል ነው። የሙሉ ወንጌል ደግሞ ተቃራኒውን ደግሞ ይኸው ከዛ ከመካነ ኢየሱስ የወጣ ነው። ይሄ ደግሞ ምን ይላል? ምርጫ ይልና ይጀምራል። ኦኬ ምርጫ ይልና ምን ይላል? ከላይ ከፍለህ ስታነበው ለመሞት ፈቃደኛ መሆን ምትክ መሆን ይልና ከዛ ምርጫ ብሎ ይጀምራል። ይኸውልህ እሺ በመሰረቱ እግዚአብሔር በቃሉ የገለጠልን ነገር እንድንረዳ እንጂ እግዚአብሔር የሚያውቀው ነገሩ እንድናውቅ አይደለም። እኛም የእግዚአብሔርን እውቀት ሁሉ በዚህች ውስን በአእምሯችን እግዚአብሔር አስቀድሞ ያወቃቸውን መረጣቸው ማለት ሌሎች እንዳይድኑ ከለከላቸው ወይም አገዳቸው ማለት አይደለም ይላል። እነ ሙሉ ወንጌል ደግሞ እግዚአብሔር ላለማዳን በማን ላይ ፈርዶ አያውቅም። ነገር ግን ለመዳን የተሰጣቸውን እድል ሳይጠቀሙ ጸጋውን ቸል በማለታቸው ሊጠፉ ያሉትን አስቀድሞ አወቃቸው ማለት ነው ይልና እንደ ለምሳሌ ይህን አንድ ዶክተር ትንባሆ የሚያጤስ ሰው በሳምባ በሽታ እንደሚያዝ ቢያቅ ዶክተሩ አጫሹን በበሽታው አስያዘው ማለት አንችልም። እንደዚሁም እግዚአብሔር ደህንነትን ለሁሉ ሰው አዘጋጅቶ ክርስቶስን ባለመቀበል የሚጠፉትን አስቀድሞ ቢያውቅ ለምን አወቀ ለማለት አንችልም። እንደዚሁ እግዚአብሔር የማይድኑትን አውቆ ከሚድኑት ለይቶ ቢተዋቸው ፈረደባቸው መባል አይችልም። ደግሞ ይላል ሰው የራሱ ነፃ ምርጫ ያለው ፍጥረት መሆኑ እውነት ነው ይላል። ደግሞ አየው ሰው የራሱ ነፃ ምርጫ ያለው ሊጋጩ ነው በለኛ። አዎ ሁለት ግን ሲገናኙ ብቻ ይላሉ ማለት ነው። ጸጋ ብቻ ይላሉ። አየው ለብቻ ግን ሲዘረዘር ግን የተለያየ ነው ትምህርቱ። ምክንያቱም እነዚህም ጸጋ ብቻ ብሎ ያምናሉ፣ እነዛም ጸጋ ግን የነዛ ጸጋ ብቻ እምነት ሰው ነፃ ፈቃድ የለውም ነው። የእነዚህ ደግሞ ጸጋ ብቻ እምነታቸው ምንድነው? ሰው የራሱ ነፃ ምርጫ ያለው ፍጥረት መሆኑ እውነት ነው ይላል። ስለሆነም ይልና ለመዳን ክርስቶስን በፈቃዱ አምኖ መቀበል ይችላል ይላል። አየው እዚህ ጋር ፈቃድ አለ። ከመዳኑ በፊት የሰው ነፃ ፈቃድ አለው እዚህ ጋር አየው። እዛ ግን ሪጀነሬት ሆኖ ነው ከዛ በኋላ የሚያምነው። አየው ይሄ ግን ጭራሽ ለማመንም ነፃ ፈቃድ አለው ብሎ ያስተምራል። ጸጋ ብቻ የሚለው ቃሉን ነው እንጂ የሚናገሩት ዲቴል ሲወራ ትምህርቱ ሲብራራ ግን የተለያየ ትምህርትን ያላቸው ማለት ነው። ኦኬ ለምሳሌ በሌላ አንጻር ደግሞ እግዚአብሔር የመረጡትን ሰዎች ለይቶ የማዳን መብት ወይም ስልጣን አለው። ማንም ሰው የሚድነው መዳን የሚገባው በመሆኑ አይደለም። የእግዚአብሔር ጸጋ ግን በክርስቶስ ኢየሱስ በኩል ወደ እርሱ የመጡትን ሁሉ ሊያድናቸው ይችላል። ያም ሆኖ ግን በመጽሐፍ ቅዱስ ውስጥ በየትኛው ስፍራ እግዚአብሔር ሰዎችን ለጥፋት እንደሚመርጥ የሚናገር ክፍል የለም ይላል። አየው ይሄ ሙሉ ወንጌል እንዲህ ታምናለች፣ ግን ሁለቱም ጸጋ ብቻ ይላሉ ማለት ነው። ይሄም የገነት ቤተክርስቲያን ነው፣ ይሄ ደግሞ የገነት ቤተክርስቲያን ነው። እነሱም ይላሉ ደግሞ ድነት በውስጡ ሶስት ነገሮች ያካተለ ቃሉ የግዕዝ ቃል ይልና ከዛም ይላል ውሃ ውስጥ የገባው ይሄ እንኳን ጥምቀትንም ያነሳ ጭራሽ። እሺ ያው ከሙሉ ወንጌል ጋር ይቀራረባሉ። እነዚህ ደግሞ የገነት ናቸው ማለት ነው። የገነት እንዲሁም ይላል እዚህ ጋር ሰው ራሱን ማዳን ይችላል። ሰው ድነት ቢያስፈልገውም ራሱን ማዳን በፍጹም አይችልም። ምክንያቱም የኃጢአት ዋጋ ሞት ስለሆነ
ሰው ያንን ዋጋ ሊከፍል በፍጹም አይችልም። ስለዚህ የሰው ልጅ ከወደቀበት ውድቀት ለመነሳት እና ከተፈረደበት ፍርድ ነፃ ለመሆን በራሱ አይችልም። ሰው ኃጢአት ካመጣው ፍርድና ሞት ለመዳን ሕግን ቢጠብቅም የስነ ምግባር ህይወትን ለመኖር ቢሞክርም እንዲሁ የተለያዩ ሃይማኖታዊ መሰረት ቢከተልም ራሱን ማዳን በፍጹም አይችልም። ስለዚህ አዳኝ ያስፈለገው እያለ ከሙሉ ወንጌል ጋር የሚቀራረብ ነገር ያስተምራሉ። የመጨረሻው ይሄ መጽሐፍ ዮሐዴ ታውቀዋለህ? እንትን የሚለውን የሉተርን መጽሐፍ ምንድነው? አይሆፕ ታውቁታላችሁ። ቦንዴጅ ኦፍ ዊል የሚለው ኦኬ። ይሄ የሉተር መጽሐፍ ነው። ቦንዴጅ ኦፍ ዊል ይላል። ቦንዴጅ ኦፍ ዊል ማርቲን ሉተር ይላል። ከላቲን ተተርጉሞ የመጣ ነው። ያው ማርቲን ሉተር ቦንዴጅ ኦፍ ዊል ይላል። ቱ ዘ ቬነራብል ሚስተር ኤራስሙስ ኦፍ ሮተርድ ምናምን ይላል። ለዚህ ሰውዬ የሰጠው መልስ ነው እና ፔጅ ይኸው እዚህ ጋር ፔጅ ስንት ላይ መሰላችሁ? ፔጅ 132 ላይ ምን ይላል? ይኸው ፍሪ ዊል የሚለውን እየመለሰ ነው። ኦኬ እሺ ምን ይላል እዚህ ጋር? What if I were to prove from your own word in which you assert free will that there is no such thing as free will? Okay? There is no such thing as free will. So as to convict የተለያየ እድሜ ያላቸው እምነቶች እንዴት ይባላል? የተለያየ እድሜ ያላቸው አስተምሮና ይሄ ማለት እኮ አንዱ የሆነ ያያየን ጨምራለን ነው ሲተረጎም። አሁን ይሄ በቃ የዚህ አርማ ምልክት የካውንስሉ አርማ ምልክት እነዚህ የተለያየ እድሜና የተለያየ እምነት ያላቸውን አንድ ለማድረግ ነው ጥረቱ። ነገር በእውነት ቁጭ አድርገዋል ደግሞ እና መቼ ነው ነገር የሚያስመር የኤፍሬም ባለ ጊዜ የተለያየ ግን ያልተለያየ ነው። ከባድ ነው። ብቻ እኔ በጣም አዝናለሁ በዚህ እንደዚህ ብክን ከማለት እግዚአብሔር እንዳሳርፋችሁ። በነገራችን ላይ መዝሙሩ ያሬድ አትፍረድ አይነግራችሁም ሰው ይሄንን አይናገሩ። እግዚአብሔር ምስክሬ ነው ማለት አንድም ሰው ወደ ጌታ ነው ብለው ሲሰክሱ ለአንድም ሰው እንደዚህ አይነት ነው ትምህርታችን ብለው አስተምሩ። ገባ? ስለዚህ ሰው ዝም ብሎ በጌታ ነኝ ብሎ ያዙ ይልቀቁኝ እንዲባልና በመታየው ሙድ ማድረግ እንጂ ይሄ እምነት ይሄ ነው ይሄ ይሄኛው ነው ይሄ ይሄኛ ነው ተብሎ አንተ እንደምታሳየው በስነ ስርዓት አሳይተው የሚመጡ አይደሉም። እንዳልሆንማ ራሳቸው የሚያውቁታል። ግን አለ አይደለ አንድነታቸውን የሚያሳዩት ስለ ኦርቶዶክስ ማውራት ሲፈልጉ ብቻ ነው። እንዳለ ተሰብስበው አንድ ሆነ ይመጣሉ። እና ለዚህ ነው አንተ አሁን በጥበብ የመጣህበት አለ ከየትኛው ቤተ እምነት ነህ ብለህ የእነሱን አውጥተህ ታሳያለህ። ይሄ ነው ጥበብ። ከየትኛው ነህ የእናንተ የሚለው ይሄንን ነው። በዚሁ ተናገር ሲባል ከዛ ርዕስ ወጥተው ነው የሚናገሩት። አየህ፣ እንደፈለክ መሆን ትችላለህ፣ እንደፈለክም መተርጎም ትችላለህ። ጠያቂ የለም። ምንም ቤተክርስቲያናችን በዚህ ነው የሚተረጎመው ብላትልም አሁን ኦርቶዶክስ የራሷ የምትተረጉመው እንትን አላት። እና በነገራችን ላይ አንድ ወንድሜ ዮኒ ማኛ ልክልሃለሁ ብሎኝ ነገ ከነገ ወዲያ ያገኘዋለሁ። የትኛው መጽሐፍ? ጸሎት ነው ምናምን የሚባለው የትኛው መጽሐፍ? አምደ ምናምን የሚል እንትን ምንድነው? አምደ ሃይማኖት። የእኛን እንትን ላሳይልቅ ይሆን? ይሄ የእኛ የእምነት መግለጫችን ነው። ኦኬ ይሄ የኛ የእምነት ይሄ እንግዲህ በቃ የሁላችን ነው። አለቀ። ኢትዮጵያም ሁን አሜሪካም ሁን ጎጃምም ሁን የትም ሁን በቃ ጭናት መታደሪያችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት አምልኮትና የውጭ ግንኙነት ይላል። ይኸው ያዘጋጀው ቅዱስ ሲኖዶሱ ነው። እዚህ ጋር ማማ እንዳዘጋጀው አለ። ይኸው በተዘጋጀው እንግዲህ በ1988 ሁለተኛ ጊዜ ነው የታተመው። ይሄ ለሁለተኛ ጊዜ ማለት ነው። በአቡነ ጳውሎስ ጊዜ አርፈዋል። እሳቸው በረከታቸው ይደርብን። ሰው ያዘጋጁት ግን ይኸው ጠቅላላ ጳጳሳት ናቸው። ሊቃነ ጳጳሳትና ጳጳሳት ሲኖዶስ አባላት ናቸው። እና እዛ ላይ ይኸው የእምነት መግለጫ
ብሎ ያው ሀሎተ እግዚአብሔር ስነ ፍጥረትና አምስቱ አዕማደ ምስጢራት ይላል። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን እነዚህ የእምነት ዶግማችን፣ ሃይማኖታችን፣ መሰረቶቻችን የእምነት መግለጫችን ነው ማለት ነው። ለምሳሌ እዚህ ጋር ስታየው ይኸው ምን ይላል? ይኸው እዚህ ጋር አንደኛ ብሎ ይኸው ሀሎ የእግዚአብሔር ሀሎትን ታምናለች፣ የእግዚአብሔር መኖሩን ታምናለች። ከዛ ምን ይላል እዚህ ጋር? ይኸው ስነ ፍጥረት ይልና የሰው ተፈጥሮ ይላል። ከዛ ወረድ ብሎ አዲስ ኪዳን ብሉይ ኪዳን ይፈታና ይኸው ምን ይላል? ይኸው እሺ ከላይ ልጀምረው። እሺ ይኸው እዚህ ጋር ይኸው ስለዚህም በሚስጥር ሥጋዌ ይልና ሲወጉት ደምና ውሃ አይደል የወጣው? ውሃው ደግሞ ለጥምረው። ስለዚህ ከእግዚአብሔር ዘንድ የጸጋ ልጅነትን የምታሰጥናት ይላል። ይኸው አምኖ የሚጠመቅ ሁሉ የኃጢአት ስርየትን ያገኛል። ማንም ሰው በጥምቀት ከእግዚአብሔር ይወለዳል፣ ከፍዳ ይድናል ይላል። ይኸው አሁን በጥምቀት ላይ ያለን አቋም ነው። በቃ አለቀ። ይሄ ሁላችንም አንደርስታንዲንግ ነው ማለት ነው። ከዛ ስጋውን ካልበላችሁ ደግሞ በእምነት መግለጫቸው ቀደም ሁሉንም ለማየት ሞክረናል። ዮኒዬ ጊዜ ስለሰጠን እናመሰግናለን። ታንኪዩ በጣም በጣም ነው የተማርኩበት። እኔ እግዚአብሔር ብርክ ያርግልኝ። እንደዚህ አይነት ትምህርቶች ነው የሚጠቅሙን። ገባህ? ሌላው እዛው ቤት ብዙ ኮንፊውዝ የሆኑና መጽሐፉንም ይሄ ዋናውን የማያውቁ ብዙ ወንድምና እህቶች አሉ። በተለይ ታርጌት አድርገው ድራማ የሚሰሩበት ታዋቂ ሰዎች እና አርቲስቶች ላይ ነው። ገባ? አርቲስቶች አሁን ለምሳሌ ለወንጌል ብዙ ጊዜ ቅርብ አይደሉም። ፐብሊክ ፊገር መሆናቸውን እንጂ መጽሐፍ ቅዱስ ምን ትላለ ይላል፣ ቤተክርስቲያናችን ምን ትላለች የሚለው ላይ ፎከስ አያደርጉ። ስለዚህ እነሱን ታርጌት አድርገው ከዛ ፕሮሞሽን ነው የሚሰራው። በእኔ የነበረውን ድብልቅልቁን አይተዋል። መቼም ማንም በዛ ደረጃ ተደርጎ አይታወቅም። እና ምንድን ነው ፕሮሞሽኑን እንጂ የሚፈልጉት ከእምነቱ ጋር የተገናኘ ምንም ነገር የለም። ምንም ነገር የሚገናኝ የለም። ስለዚህ አሁንም መደረግ ያለበት ይሄን ደጋግሞ በመናገር እነሱ እንዲማሩ እውቀቱን እንዲወስዱ የነሱ ምን እንደሚል እያንዳንዱ መካነ ኢየሱስ የምትለው ነው ቃል የምትለው ብዙ ቅዱሳን አሉ። መላእክት አሉ። በአንድ ከተለያየ በሌላ
እንዴት ነው የምትግባባውና ይህን ደጋግሞ ህዝቡ ከሄድ ነው አይ ከሆንክ ይሄ ነው ብሎ ሲነግረው ደንግጦ ያባረዋል ከቤጁ አማን እና ሊነጋገሩ ፈቃደኛ ያሆን እና በጣም ነው ስከታተልም የነበረው ሌሎቻችሁም ተከታተላችኋል። እንግዲህ እንደምታዩት ሲገቡ ከራሳቸው ነው እንጂ የሚያወሩት የሚባለውን እንኳን አያውቁ ፈጥረው ነው የሚያወሩት። የሚባለው ቤተክርስቲያን ያስተማራቻቸው የነሱ ቸርች ያስተማራቸው ምንም የሚያውቁት ነገር የለም። እና ያንን ነው ምለው እንደው መምህር ብሩክ መጨረሻ ላይ የሚሉትም ካለ አስተምሩንና ማጠቃለያ እናረ በፊት ማጠቃለያ ሰጥቻለሁኝ። እግዚአብሔር ይባርክህ። ብዙ ልጆች የተማሩበት ነው። እግዚአብሔር ይስጥልን። በዋናነት ግን ያው ገርልና ድርሳን የሚዋልባቸው ለምንድን ነው የሚለው አሁን እየታወቀ ነው። ይሄ መሰረታዊ የሆነው ትምህርት እንዲከደን እንዲሸፈን መሰረታዊ የሆነው ነገር እንዳይወራ ከመፈለግ አኳያ እንደሆነ በደንብ ብዙ ሰው እየተረዳ እንዳለ አስባለሁኝ። ይሄን ለማለት ነው። አመሰግናለሁ። አሜን። ዋናው እሱ ነው የተፈለገው። እቺን ለመደበቅ የሚሯሯጡባት መንገድ አሁን እግዚአብሔር ይመስገን ነገሩ እየተከፈተ ነው። ነገሩ እየታወቀ ነው። ምን እንደሆኑ እያወቁ ነውና ብዙ ሰዎች ኦርቶዶክስን እንደ አዲስ እየተዋወቋት እንደ አዲስ እና እግዚአብሔር ይባረክ ነው ምለው። መዝሙር ያሬድ የምትለው ካለ በለኝና አይ በቃ ጆኒ ታንክ ዩ በጣም ያው ጥሩ ጊዜ ነበረን። አንተም ጥሩ ጊዜ ሰጥተናል። ትልቁ ነገር ምንድነው መጽሐፋቸውን ያነበብነው አለከታሰት ሰው መጽሐፍን ያነበብነው የራሳችሁን ቤተ እምነት መጽሐፍን ያነበብነው እኔ ስድቡ ለምን እንደመጣ ባይገባኝም መጽሐፍትን ያነበብነው ያ ደግሞ ያነበብነው እኛ የጻፍነው አይደለም የራሳችሁ የቤተ እምነት መገለጫ ነው። ቤተ እምነቱ ይሄ የእምነት መግለጫ ነው ብላ ኦፊሻሊ መካነ ኢየሱስም ሙሉ ወንጌልም ገነት ቤተክርስቲያን ሌሎችም ያወጡትን ነው ያነበብነው። ያንን በማንበባችን ለምን እንደምትበሳጩ እኔ አልገባኝም። ቱ ቢ ኦነስት የኛን መጽሐፍ ብታነቡ የእምነት መግለጫችንን ብታነቡ በደስታ ነው የምንቀበላችሁ። ግን ያ ሁሉ ስድብ ለምን እንደመጣ አላውቅም። በእርግጥ ሜቢ ስለማታውቁት ይሆናል የቤተ እምነታችሁን መጽሐፍቶች ኢትስ ኦኬ ብትሰድቡንም ኢስ ፋይን። ያው ክብር ለእግዚአብሔር ብቻ እምነት ብቻ የሚባለው ነገር ከላይ ነው እንጂ እንስማማለን የሚባለው ወደ ዝርዝሩ ስገባ ግን ፈጽሞ አይገናኝም። በተለይ ጸጋ ብቻ የሚለውን አየን። በሌላ ቀን ደግሞ እምነት ብቻ የሚለው ሉተሪያን ሲፈቱት ከሚስጥራት የተለየ አይደለም፣ ከቁርባንና ከጥምቀት የተለየ አይደለም ሉተሪያን ሲፈቱት። ምክንያቱም ያለ ጥምቀትና ያለ ቁርባን አይዳንም ብለው ስለሚያምኑ ማለት ነው። ሙሉ ወንጌሎች ሲፈቱት ግን ሌላ ከቶቶ በፊት የራሳቸው ሰው ያሉትን አንድ ነገር ላሰማችሁ። እሺ ካላችሁ እሺ ወደ ውጭ ሀገር ሄጄ ነበር እና በሄድኩበት ጊዜ የመጀመሪያው ጥያቄ የቀረበልኝ እናንተ ሀገር ታቦት አለ አለኝ። እኔ በሉተራን ቸርች ወይም በዚህ በሉተራን ቸርች ጋር በነበረ ልምድ ልውውጥ ነው በወቅቱ ወደ ስዊድን ሀገር ሄድኩት እና እዛ ያለው የሚያስተናግዱ ሰዎች ሀገራችሁ ታቦት አለ አይተህ ታውቃለህ ወይ ነክተህ ታውቃለህ ወይ ነበር የመጀመሪያው ጥያቄ። ለእኛ ያን ያህል እንትን አልነበረም፣ ለእነሱ አይቻለሁ ነክተህ ታውቃለህ ለምንካት ነክቼ አላውቅም እኔ በግሌ ያልኩት እና ኢትዮጵያ አንሸንት ክርስቲያን ሀገር ናት፣ የጥንት ክርስቲያን ሀገር ናት ብሎ በጣም ነው የሚያከብሩት እና ገርሞኛል። እና አንዱ የሚያከብሩት በዛ ምክንያት ነው። ከዛ ሀገር ደግሞ ጫፉ ላይ ዶሮ ነው ያለው። አዎ የኛ የፔንቴ ማለት ነው። ሴንት ፒተር ቸርች ላይ የቅዱስ ጴጥሮስ ቤተክርስቲያን ነው እንዴ? ምንድን ነው ዶሮ ስለ 23 ጊዜ የቃለበት እና ቤተክርስቲያን ነው ነው ዶሮ እዛ ላይ አለ። ሌላው ደግሞ አንድ ቸርች ህንፃ ውስጥ ስገባ የጎርጊስ እንትኑ ሲገለው ኦሪዞ ይሄ ምንድን ነው ዘንዶን የጎርጊስ ኦሪዞ የሚገለው የለም ዘንዶን። እሳ ደግሞ ቅዱስ ሴንት ጆርጅ ቸርች ይላል። እሱ ደግሞ
የማን ነው? የፕሮቴስታንት ነው። የፕሮቴስታንት ቸርች ሆኖ ቅዱስ ጊዮርጊስ ቸርች። አዎ እሱ ቅዱስ ጊዮርጊስ ቸርች ነው። ከዛ ደግሞ አንድ ቸርች ሄደን ጎበኘን። ሴንት ሜሪ ቸርች ይባላል። እሱ ደግሞ የቅድስት ማርያም ቤተክርስቲያን ማለት ነው። እዛ ሀገር እንትን የምንለው እንዳምን ከመጣሁ በኋላ እንደ ኮንቴክስቹዋላይዝ ማድረግ ያስፈልጋል። ዝም ብሎ የቦሌ ቸርች መቀጠል ለምን አንችልም? ምንድን ነው ችግሩ? የሚልሉ ኮንሰፕት ይዤ ኮንቴክስቱን ለመጠበቅ ወደፊት እንደሱ ነው እኛ የምንሰራቸው ቸርቾቻችን እንደሱ እናስመርቃለን እና ሌሎቻችሁም ከዚህ እንደምትወስዱ ተስፋ አደርጋለሁ። ከዚህ በኋላ ቅዱስ ገብርኤል ቸርች፣ ቅዱስ ሚካኤል ቸርች አይነት ነው የሚሉት። ቅዱስ ገብርኤል ሳይሆን እኛ ለምሳሌ አማኑኤል ኢየሱስ ስለ ኢየሱስ ቅዱስ ጊዮርጊስ ቸርች ካታ ቅዱስ ጊዮርጊስ ቤተክርስቲያን ከተባለ በእኛ ነው። አሁን እንደ ኢትዮጵያ ነው የሚለው እንደ ኢትዮጵያ ነው የሚለው እንደ ኢትዮጵያ አሁን እናሰልክት አድርገን ያስቀምጥ ነው። መድኃኔዓለምን መርጠናል፣ ኢየሱስ ቤተክርስቲያን መርጠናል፣ ክርስቶስ ቤተክርስቲያን መርጠናል። በዚህ ስሞችን መሰየም እንዳለብን የአጥቢያ ቤተክርስቲያን ሲሰየሙ አማኑኤልን መርጠናል፣ ስላሴን መርጠናል እና እንደዚህ አይነት አለ አይደለም እና በእነዚህ መሰየም ትችላል። ምን ችግር አለው? ስሙን ዝም ብለህ አሁን ለምሳሌ ሁሩሙ ኦኔሲሞስ ነሲብ የተወለደበት ላይ መካነ ኢየሱስ አንድ ቸርች ምን አለች? ኦኔሲሞስ በሌላ ጳውሎስ ቸርች ምናምን ይባል አለ ጳውሎስ ቤተክርስቲያን አለ ጳውሎስ ኤጳፍራ ምናምን እንደሚባል እሱ አሁን እንደዚህ እንግዲህ አሁን በጥንቶቹ በጴጥሮስም ማድረግ ይቻላል ማለት ነው። ችግር አለ እና ኦርቶዶክስ ጉዳይ ስላነሳህ ነው እዚህ ነው እንጂ አሁን ወደ ውጭ ሀገር በምትሄዱበት ጊዜ በክብር እነሱ ራሳቸው ፕሮቴስታንቶቹ የጥንት የክርስቲያን ሀገር ብሎ ሲጠሩት ወይም ደግሞ ኢትዮጵያን ሲጠሩ ኦርቶዶክስ ነው ሪፈር የሚያደርጉልን። ወጣት ሆኜ ወደ ውጭ ሀገር ሄጄ ነበረ። እኮ የታወቀ ነው እኮ ዮኒ። የአሜሪካ ሀገርማ ታውቀዋለህ አንተም ዞር ዞር ብትል በሉተሪያን ቸርች ብዙዎቹ በቅዱሳን ስም የተመሰረቱ ናቸው። የጊዮርጊስ በተለይ ብዙ ነው ያለው። የጊዮርጊስ ብዙ ነው ያለው። የድንግል ማርያም ብዙ ነው ያለው። የጳውሎስ፣ የጴጥሮስ፣ የማርቆስ አለ፣ የበርናባስ አለ። ባለፈው እንኳን ያቻለው እና ብዙ ነው ያለው። እንዲያውም ሉተሪያን ኢቭን ቀን አላቸው ባይዘው 365 ቀኑ ልክኛ ስንክሳር ብለን ቅዱሳን እንደምናስበው እነሱም በእያንዳንዱ ቀን ቅዱሳንን የሚዘክሩበት የቅዱሳን ጸሎት ራሱ ለብቻ ያለበት ስም ዝርዝር አላቸው አለ። እሱም በሌላ ቀን አሳያለሁ። ሙሉ ስም ዝርዝራቸው የጠራ ማለት ነው። ሊትረጂያቸው ላይ የሴቶች ቀን ምናምን እያለ ይከበር የለ እንደዚህ በጣም ፕሬዚዳንት ዴይ ምን እየተባለ ይከበር የለን። በጣም የሚያሳዝነው እኛ ሀገር ላይ ልክ በቅዱሳን ስም ለመታሰቢያ አብያተ ክርስቲያናት እንደዚህ ሲሰየሙ በጣም ፕሮፓጋንዳ ነው ሲሰሩባቸው የነበረው። ልክ እንደምናመልካቸው ሌላ ባዕድ አምልኮ እንደምንከተል ልክ የማቴዎስ ወንጌል የሚል የኢየሱስን ወንጌል የያዘ ሰው በኢየሱስ ቤተክርስቲያን የከሌ ብሎ ቅዱስ ሲሰየም መታሰቢያ ብሎ መረዳት ሲቻል ሁሉም ነገር ማረጋገጫቸው እነሱ ፈረንጅ ነው ማለት ነው። አያቸው አሁን ፈረንጅ ሲያዩ አሃ ልክ ነበሩ ማለት ነው ብሎ እንደገና ማሰብ። ስለዚህ የእውነት መለኪያቸው ራሱ ነጭ ነው ማለት ነው። አሁን እንግዲህ ከቤተክርስቲያን ከጥንታዊቱ ፊት አንጻር ቤተክርስቲያን በታሪኳ እንዴት መጣች የሚለው ሳይሆን አንድን ነገር ለማረጋገጥ ግዴታ እነሱ እምነታቸውን የተቀበሉባቸው ነጮች ሄደው ማየት አለባቸው ማለት ነው። እና ያሳዝናል ብቻ። ዋናው እነሱ ነው። ትልቁ አገኘና ላሳየህ፣ አንድ ነገር ላሳየህ። ደስ ይለኛል። የተናገርኩት ነገር ትክክል እንደሆነ ዝም ያው እኛ ያለምንም አናወራም ትላለህ። እንግዲህ ምን ይደረግ? እሺ ይሄ የሉተሪያን ዌብሳይት ነው። ያው
ሊትሬጂ አርካይቭ ይላል። ሌንት ይልና የሉተሪያን ነው። እዛ ላይ ገብተህ the saints የሚላል እና the saint የሚለው ስትነካው ሉክ ይኸው ከነቀናቸው ኖቬምበር 30 ማጂ ገማል አበሻ እኮ የለም የፈረንጅ ነጭ ካለ የሚቀበለው እንጂ እንዳለ ይሄን ስተክስላቸው እኛ ያገቡ ኖቬምበር ዲሴምበር ስቴፈን ይኸው ለምሳሌ ኤፒፋኒ ባፕቲዝም ኦፍ ሎርድ ሜሪ ማዘር ኦፍ ጋድ ጃንዋሪ 1 ሆሊ ኔም ኦፍ ጂሰስ ይሄ ሁሉ የሚታሰብ ነው። እንግዲህ ቤዝል ኦፍ ግሬቴን ግሪጎር ኦፍ ናዛኒያን የሆሊ ኔም ኦፍ ጂሰስ ኤሊዛቤት ይሄ ሁሉ ቅዱሳን በየዕለቱ የሚታሰቡ ናቸው። ይኸው ኤፕሪል ሜይ ከሜይ 1 እስከ ሜይ 31 ያው ከኤፕሪል 1 እስከ ኤፕሪል 30 ከጁን 1 እስከ ጁን 30 ከጁላይ 1 እስከ ጁላይ 31 ይሄው አዲሽኑን ስለያዙ ፔንቴኮስታሎች they don't know ምንም ነገር የለም እኮ እኛን ከ1 እስከ 30 እያሉ በዓል ታከብራላችሁ ቅዱሳን ትጠራላችሁ ያሉ መከራ ሳይሆን ይወዱኑ ሰድ ብቻ አንድ ሰው አይኖርም። እውነቱን ልንገር ግን ቃየው እነዚህ ወሰድ ነው እነዚህ ሁሉ የሚታሰቡ ቅዱሳን ናቸው። እነዚህ ሁሉ ይሄው እነዚህ ሁሉ አመቱ ሙሉ ስም ዝርዝር ነው የማሳየው። ይሄው እንግዲህ በሙሉ ከ1 እስከ 30 ለዛም በአልፋቤት ነው ያስቀመጠው። ነገር ምን ነው እግዚአብሔር መልካም ነው እንደዚህ አይነቶቹን ፈጣሪ ስለገለጠ ታዘው ይሄ የአፖስቶሎችና የሜጀር ሴንትስ ወይም ዋና ቅዱሳን ወይም ታላላቅ ቅዱሳን የሚባሉ የነሱ ደግሞ ለብቻ የሚታሰቡበት ቀን አለ በደንብ ምክንያቱም ለብቻ ተለይተው ሐዋርያትና ዋና ቅዱሳን እንትን የሚሉበት ለምሳሌ ክራይስት ዘ ኪንግ ኢየሱስ ክርስቶስ ክራይስት ዘ ኪንግ ከዛ ሜሪ ድንግል ማርያም ጆሴፍ ማቲዩ ማርክ ሉክ ቶማስ Philip and James, Simon and Jude, Saint Barnabas, Mary Magdalene, Matthias, Stephen. እነዚህ ሁሉ ሜጀር ሴንትስ እና አፖስትል ተብለው የሚታሰቡ ናቸው። ዋው እና ፊስት ዴይ ያላቸው እያንዳንዳቸው የሚታሰቡበት የሚዘከሩበት ቀን አለ ማለት ነው። ሰምታችኋል እንግዲህ ያለው ጉግላችሁ መግባት ነው። ጠቅላላ የሉተሪያን ሊትሬቸር የያዘ ነው። welcome this site is an attempt to gather into the one place various liturgies, prayers, sermons and anything else that Christian may find useful for prayer. ዋሉብን ተመስገን ነው። የስድብ ጉዳይ ሳይሆን የእውነት ጉዳይ ነው የወጣው። ሰሞኑን እንግዲህ ለሳምንት የሚሆን አጀንዳ ነው ይሄ። የሚቀጥለውንም እንከታተልና ለሌላ ሳምንት አጀንዳ እንዲሆናችሁ የእናንተን መጽሐፍ በማንበብ ብቻ ህዝቡን እናነቃለን። ህዝቡ መንቃት አለበት። ያልነቃ ብዙ በወንጌል ስም የተሸወደ ያታሉት ከአድዋ ድል በኋላ የመጣ ሃይማኖት ይዛችሁ ህዝቡን ማጭበርበር ይበቃል። እንደ ሱቅ እየከፈትክ የኔ ነቢ ነኝ የኔ ጴንጤ ማለት ያኮረፈ ነቢ ማለት ነው።
ሐዋርያ ማለት ይቅርታ፣ ሐዋርያ ማለት ወይም ደግሞ ነቢ ማለት ያኮረፈ ጴንጤ ማለት ነው። ስታኮርፉ የራሳችሁን ሱቅ ትከፍቱና ኑ እኔ ቤት ነው የምትሉት። ያ ደግሞ እውነት በጣም ያሳዝናል። ሰው ግን እንዲረዳው ማድረግ ጥሩ ነው ብዬ አስባለሁ። እግዚአብሔር ይባረክ። እኔንም ያን ነገር ብዙ ነገር ሪሰርች ሳደርግ ነበር እዛ ገብቼ። በምታዩት መልኩ እንግዲህ እግዚአብሔር በፈቀደው ጊዜ ይሄ እውነት እየወጣ ነው። ሰው ይማራል። ሰው በደንብ አድርጎ ተምሮ እግዚአብሔርን ያገኛል። ኦርቶዶክስ ለዘላለም ትኑር። ትምህርቷም በሺህ ዓመታቶች ያለ የሐዋርያት ቅብብሎች ያለባት እንደሆነ እንድትረዱ ነው። ትምህርቱ በደንብ የምታዩት ነው። እግዚአብሔር ብርክ ያደርግልኝ። በጣም ነው የማመሰግናችሁ። መዝሙር ያሬድም፣ መምህር ብሩክም፣ መምህር ኤፍሬም፣ ዲያቆን መኩንም እንዲሁም ደግሞ ዮሐድ ወንድማችንን እግዚአብሔር ይባርክልን። ተባረኩ ነው የምለው። እናመሰግናለን ዮኒዬ። ታንኪ በጣም መልካም ምሽት ይሁንልን። መምህር ብሩክ እግዚአብሔር ይስጥልን፣ ቃልዎት ያሰማላችሁ። አሜን። ለሁላችን ያሰማል። ትንሽ ፈታ አደርጋችኋለሁ ቤተሰብ በልሽ ዮኒ በእኔ ቋንቋ ቻው። በእኔ ቋንቋ ይከለሳል። ይሄ አሁን የተማርነው ትምህርት በዮኒ ማኛ በአራዶች ቋንቋ መከለስ አለበት። ዝም ብለን የምናየው ነገር አይደለም። በተለይ እኔ ካልቪኒስቶቹ ደስ ይሉኝ። አሁን እኔ ሳስበው ካልቪኒስት ማለት ባትፈልግም ተመርጣል አባቴ ባናት ተተከል የሚል ቋንቋ አለው። ካልቪኒስት ከአንተ ሳይሆን እሱ ራሱ መርጦሃል። የታባክም አትሄድም። ብታጠፋም ተመልሰ ትመጣለህ። ሰው ብትገልም ቆራርጠ ብትበላም ብትቦጭቅም በቃ